እሱ ካለፈ በኋላ አንደኛ ወንድ ልጅ ካጠራቸው ወንድ ሁሉ ክፉ ይመስላል። ውሳኔው እሱ ልግደላትና ይላል ልግደላትና በቃ እጄን እሰጣለሁ ወይ ደግሞ ራሴን አጠፋለሁ። ያንን ስታስብ ጭካኔው እንደውም ከሞተ በኋላ እኔ ባሰብኝ የምር በቃ እኔ ቆፍሬ ባወጣው ሁሉ ደስ ይለኛል። ከወላጅ አባቴ ያላገኙትን ሀብት ንብረት ትናንትና ከማውቀው ሰው መቀበል መፈለግ ለኔ ይሄ ጤነኝነት አይደለም። እሱ በሚወደኝ ልክ መጠን ሁሉ ወንድ የሚወደኝ ይመስለኛል። እንደዛ ነው ወይ ደግሞ ኮንፊደንስ ነው። በጣም ብዙ ጊዜ ሙከራ አድርጎ ያውቃል። ማዘርጋ ሽጉጥ ይዞ መጥቶ ያውቃል። ሰላም ውድ የአሃዱ ፖድካስት ቤተሰቦቻችን፣ የዛሬዋ ባለ ታሪክ ምናልባት እኔ በህይወቴ እንደዚህ አይነት ከባድ የህይወት ታሪክ ሰምቼ አላውቅም። የምሬን ነው፣ አፌን ከፍቼ ነው የሰማሁት። በጣም በብዙ ፈተና ውስጥ ነው ያለፈችው። ሆፕፉሊ ያስተምራችኋል፣ ሆፕፉሊ እይታችሁን በተወሰነ መልኩ ይቀይረዋል ብዬ አስባለሁ። ሀሳብ አስተያየታችሁን ኮሜንት ስር ጻፉልን። የምስራች እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ያ ለብዙ ሰዎች የሚተርፍ ስቶሪ አለኝ። ተባብለን የተገናኘ ነው ኦብቪየስሊ። ብዙም ሳናንዛዛው ከልጅነትሽ እንጀምር እስኪ። ምን አይነት ልጅነት ነበር የነበረሽ? ልጅነቴ ያደግኩት ያው ክፍለ ሀገር ነው፣ ቅድም ማወርቻለሁ። ግን አስተዳደግ ላይ ትንሽ ችግር አለ። ችግሩ ምንድነው? ከአባቴ ጋር የተያያዘ ነውና። ምን አይነት ፋሚሊ ውስጥ ነበር ያደግሽው? እስኪ ስለ እናትና አባትሽ ንገሪኝ መጀመሪያ። ምን አይነት ፋሚሊ ውስጥ ነው ያደግሽው ለሚለው፣ በጣም በሀብታምና በጣም በደሃ ልጅ መካከል። አልገባኝ። ምን ማለት ነው? አባቴ በጣም አለ የተባለ ባለ ሀብት ነው። እናቴ ደግሞ በጣም ደሃ ነች። እዛው ክፍለ ሀገር ላይ ማለት ነው። እና ላይክ የሀብታም ልጅ ሆነ እንደምታድገው አይነት አስተዳደግ አይደለም ያደግኩት። የተገናኙ እናትና አባትሽ በዚህ ደረጃ የገንዘብ ዲፍረንስ ካላቸው? እሱ እናቴና አባቴ የተገናኙት፣ እናቴ እኛ ከመወለዳችን በፊት ባለትዳር ነበረች። በምትኖርበት አካባቢ እንደውም ደና የተባለ ኑሮ የምትኖር ከመጀመሪያ ባሏ ጋር ማለት ነው። እና ይሄ ሰውዬ የባሏ ጓደኛ ነበረ። የባለቤቷ ጓደኛ? ይሄ ሰውዬ አባትሽ? አባቴ ያው አባቴ ማለት ስለማልፈልግ ነው፣ እንደርስበታለን። እና ሰውየው የባለቤቷ ጓደኛ ነው። ላይክ ጥሩ ሪሌሽን እንደነበራቸው በታሪክ እንደሰማሁት ማለት ነው። እና እሷም ጥሩ ትዳር ነበራት፣ እሱም የራሱ ትዳር አለው። ሁለቱ ጓደኛ ናቸው። ግን የማዘር ባለቤት ወታደር ነውና ያው በውትድርና ድንገት ወደ ውትድርና ሲሄድ ብቻ ልጆች አሏት ከሱ የወለደቻቸው። ሶ በቃ ተመልሼ መጣሁ እንደ እግዚአብሔር ፈቃድ። የሚሄደው በሞትና በህይወት መካከል ባለ እንትን ላይ ስለሆነ ምናልባት ህይወቴ ካለፈ ግን ልጆቼን እንደ ልጆችህ አድርገህ አሳድግልኝ ነው አደራ ሰጥቶት ነው የሞተው። ይሄንን በታሪክ ነው የማውቀው ነገር ስለሌለ። ኦኬ። በዛ ነው የተገናኙት። ጓደኛው ማለት ነው። ያ ጓደኛው እንደዛ አደራ ብሎት ይሄዳል። እንደሄደ በሁለት ሳምንቱ ህይወቱ ያልፋል። የእናቴ ባለቤት ማለት ነው። በጦርነት ወይም በሄደበት ህይወቱ ያልፋልና በዛ ሰዓት እሱ ያው አደራም ስላለበት የኢትዮ ኤርትራ ጦርነት እኔ እንጃ በጣም የረጅም ጊዜ ታሪክ ነው። እና እሱም አደራ ስላለበት ይመስለኛል ይመጣል ቤት፣ እሷ ጋር ይመጣል። ልጆቿን ለመጠየቅም ሊሆን ይችላል። ከዛ በኋላ ግን ምንድነው የሆነው? የዛኛው የመጀመሪያ ባሏ የወታደሩ ቤተሰቦች ደስ አይላቸውም። የሆነ ነገር ወይ በእነሱ ግፊት አስቡ ይሁን አላቅም፣ ወይ መጀመሪያ የሚያስብ አላቅም። ግን የእነሱ ቤተሰቦች ደስ አላላቸው። ለከኛ ወንድማችን እንደዛ ሆኖ ሞቶ እንዴት እሱ እንደዚህ ያደርጋል አይነት ነገር እንግዲህ በልህ የገባበት ነገር ይመስለኛል። እኔ ራስ ስገምት ማለት ነው እንጂ የሚገርም ነገር እሱም ባለትዳር ነው። ክርስትና ሁሉ አንስታለች እናቴ። ከሰውየው ልጆች አሉት፣ እሱም ልጆች አሉት፣ እሷም አላት። እና ግንኙነታቸው በዚህ ደረጃ ነው። ክርስትና አንስታለች ምናምን በዛ ደረጃ የተዛመዱ ነበሩና ከዚህ የተነሳ ነው ግንኙነታቸው። ከዛ ያው እያለ እኛ ተወለድን ማለት ነው። ተጋቡ ወይም አንድ ላይ መኖር ጀመሩ? አልተጋቡ። ኦኬ። ሰውየው ሲጀመር ያው ብዙ ሚስቶች ነው ያሉት። ብዙ ሚስቶች? ወደ 6 ምናምን እንደዛ አካባቢ ይሆናሉ ሚስቶቹ ማለት ነው። እና ሁሉም ያውቃሉ እርስ በርስ? ወይ በጣም ነው የሚዋደዱት። ማወቅ ብቻ አይደለም ሴቶቹ? አዎ በጣም ነው የሚዋደዱት። ቤተክርስቲያን ሲሄዱ አንድ ላይ ነው። እንደውም እሱን አይወዱትም። አንድ ላይ ተሰብስበው እንደ ሀሜት ሁላ ነው የሚያሙት። በቃ እንደዚህ አድርጎ በዓል ሲመጣ ወላ በቃ ቶሎ እንንገረው በቃ
እሱ ላይገዛ ይችላል ተብሎ ማለት ነው። እና በዚህ ልክ ሚስቶቹ ይዋደዳሉ። በጣም ሀብታም ስለሆነ ነው እንደዚህ። እጅግ በጣም ሀብታም ነው። እጅግ በጣም ሀብታም ነው። እና ከዛ በኋላ ምንድን የሆነው ማዘር ከክፍለ ሀገር ቀድመው ነው እንደውም ወደ ከተማ የገባችው የኔ እናት ማለት ነው። ቤት ገዝታ በስነ ስርዓት ቤት ገዝታ ቀድመው ነው የገባችው። ከሷ በኋላ ነው ወደ ከተማ የመጣው እሱ። እና ምንድን ያደረገው የገዛችውን ቤት ሽጦ ሌላ ቦታ ቤት ሊሰራላት እንደሆነ ነግሯት ወደ 700 ካሬ እንደዛ አካባቢ ይሆናል የነበራት ቤት እሷና ያን ቤት ይሸጠዋል። ከሸጠ በኋላ ህገ ወጥ የሆነ መሬት ይይዛል እዛው አካባቢ ማለት ነው። ያው እኔ ማንም አይናገረኝም አይነት እንትንም አለው። የምርም ሰው አይናገረው። ከመንግስት በላይ ነው የሚፈራው አካባቢ አቅም ስላለው እና እንደዛ ያደርግና የሆነ ብቻ የማይመጥን አይነት ቤት ይሰራላታል። ከሸጠላት ቤት ሚያንስ ቤት ይሰራላታል። የሰራላት ቤት ግን ምንድነው ህጋዊ የሆነ ቤቷን በስነ ስርዓት ካርታ ያለው ህጋዊ የሆነ ቤቷን ሽጦ እሱ ምንድነው ያደረገው ወደ 11000 ካሬ ነው ቦታ የያዘው። ዝም ብሎ በጉልበት ይዞት ማለት ነው። እዛ ጋር ወስዶ የሆነ የዘይት ወፍጮ ምናምን እንትን አለ። እዛች ጋር የሆነች ቤት ሰራላት። ያንን ደግሞ መንግስት ከአስተዳዳሪው ጋር ጸብ ነበሩ። ከከተማው አስተዳዳሪ ጋር ጸብ ነበሩ። ሰውየውም ስልጣኑን ተጠቅሞ ሙሉ ዘይት ቤቱም የዘይት መጭመቂያውም ምኑም አጠቃላይ ፈረሰ። ሲፈርስ የማዘርን ቤት አንድ ላይ ፈረሰ ማለት ነው። የዛኔ እሱ ቤቷን ሽጦ አይደለ ወስዶ እዛ ጋር ማይሆን ቤት ሰራ። በራሱ ጥፋት ነው እናቴ ግን ንብረቷን ያጣችው። ድጋሚ ቤት መስራት ነበረበት፣ አልሰራም። አንቺ ተወልደሽ ነበር የዛኔ? አይ ተወልጃለሁ ግን አላውቅም። ያው ታሪኩን ነው ማውቀው። እኔ አድጌበታለሁ ነገር የተሸጠው ቤት ጋም ነበርኩኝ። ያው ልጅ በሆንም ይሄኛው ህገ ወጥ የሆነው ቤት ጋም የተወሰነ ኖር ያለው። ከዛ በኋላ ቤትም አልሰራላትም፣ ምንም እርዳታም አይረዳትም። በቃ ከነበረችበት ህይወት ሙሉ በሙሉ የድህነት ህይወት ማለት ነው። ድህነት ስለ መግለጽ ስለማልፈልግ ነው። በጣም በሚከብድ መጀመሪያ ስራ ነበራት ከዛ በፊት እናትሽ? እናቴ ያው እንትን ነች፣ የገጠር ሰው ነች። መሬት ምናምን አላት፣ ምንም ነገር አይቸግራትም። የመንግስት ሰራተኛ ምናምን አይደለችም ወይም ነጋዴ አይደለችም፣ ግን መሬት አላት። የገጠር ሀብታሞች አሉ አይደለ? በመሬት ከራያል ምናምን መሬት ታከራያለች። ፕላስ ደግሞ መሬት ሲኖር ብዙ እህል ይመጣል፣ ከዛ ትሸጣለህ። የተወሰነውን ለራስ ታደርጋለህ፣ የተወሰነ ትሸጣለህ። የሸጥከውን ሌሎች ነገሮችን ከበር ታደርግበታለህ። እንደዛ ነው የምትኖረው። ያን ያጣችሁ ማለት ነው? አጣችሁ ሙሉ በሙሉ። ከዛ በኋላ የነበረና አስተዳደግ በቃ ምናልባት አሁን ላይ ባወራው ወንድሜ ሊከፋው ስለሚችል እናቱን ስለሚወድ ነው እንጂ እኔ ባወራው ደስ ይለኝ ነበር። ግን እሱን ከሚከፋው አልፈዋለሁ ይሄንን። እናቴ ግን ሙሉ በሙሉ ከደና ህይወቷ ላይ ነው ወደዛኛው ማይሆን ህይወት ውስጥ የገባችው። እንደዛም ሆኖ አያዝንም። እኔ ምን አይነት ጨካኝ ሰው እንደሆነ አላውቅም። የሚገርምህ ቤት አለው አይደለ? የሱ የሚኖርበት ቤት እና ከተማው ላይ በጣም አነጋጋሪ ቤት ውስጥ ነው የሚኖረው። እንደዚህ አይነት ቤት አለ በቃ ማለት ይከብዳል። በእኛ አሁን ላይ ቆንጆ ቤቶች አሉ በዛ ሰዓት። በዘመኑ ግን አለ የተባለ ቤት ውስጥ ነው የሚኖረው። የዛኔኛም መኪናን የምናውቀው አስፓልት ዳር ነው ቤታችን። የአዲስ አበባ መንገድ ምናምን የሚባል እንትን የሚልበት አስፓልት ዳር ላይ ነውና መኪናን የምናውቀው እኛ በአስፓልት ሲሄድ ነው። ላይ ካለ ለምሳሌ ባህር ዳር ሲያልፍ ወይ አዲስ አበባ የሚያልፉ መኪኖች አሉ አይደለ? ነቃ መኪና ያኔ ብርቅ ነው። እሱ በቤት መኪና ነው የሚንደላቀቀው። ከዛም አልፎ የቤት መኪና አለው፣ ጭነት መኪና አለው። እናቴ ግን በቃ ያው ጠንካራ ነች፣ ግን በጣም በድህነት ነው ያሳደገች። ስንት ልጆች ነበራችሁ? 3። ከሱ ሰውዬ ነው ወይስ ካለፈው ባለቤት ነው? ኖ አይ ከሱ ከዛ በፊት ያሉ አሉ፣ ግን ያው እኔ ማውራት የምፈልገው ስለሱ ስለሆነ ከሱ ግን 3 አለን። 4 ነው አክቹአሊ የወለደችው፣ ግን 3ታችን በህይወት አለን። ሁለቱ ታላቆች ናቸው። አንድ ሴት 2 ወንድ ነው የወለደችው ከሱ ማለት ነው። እሺ በቃ ምንም አይነት እርዳታ የሚባል ነገር አያግዛትም፣ ምንም ነገር ማለት ነው። ከተማው ላይ ሌላ ተጨማሪ ቤት አለው። ያንን ቤት በአንድ ልጁ ስም አድርጎ ጓደኛው ነበር ወተት ቤት የሚሸጥበት ማለት ነው። በጣም የሚያምር ቤት ነው።
የኔ እናት የምትኖርበትን ቤት በስዕልም ማሳየት አልችልም። በጣም የደከመ ነው። በጣም የደከመ ቤት ነው ነበረ። እሱ ግን ያው የተለያዩ ሀብት ንብረቶች ወፍጮ በየእንትኑ ነው ያለው። ላይክ ወረዳ ነች የኛና ወረዳ ላይ ደግሞ ቀበሌዎች አሉ አይደለ? በየቀበሌው እዛ ወረዳ ውስጥ ያሉ ቀበሌዎች ላይ እያንዳንዱ ቀበሌ ላይ ወፍጮ አለ። የኛ ወፍጮ አለ። የእናንተ ነው ግን የእናንተ አይደለም። ያው የሱ ነው። ያው ከኛ ጋር አይገናኝም ግን ያው አለ። ግን በቃ እንደዛ ሆኜ አይደለም ምን ያደግኩት እና በቃ በጣም መጥፎ ይመጣል ማዘርጋ ምንም አያፍርም። በቃ የቤት መኪናውን ይዞ እዛ የሚያምር ቤቱ ጋር ያቆማል። ግን ይመጣል እና አያፍርሽም እላታለሁ ማለት መጥቶ ምን አያፍርሽም ኑሮሽን እያየ ግን ማለት እና እንደውም የሆነ ትናንትና ነው እንጂ ደወልኩላት አጋጣሚ ማዘርጋ። ስለዚህ ላወራት ፈልጌ ሳይሆን እንዲሁ ይሄ ሰውዬ ከጭንቅላቴ እኮ አይወጣም ምናምን በምን ነበር ግን ገንዘብ የሚያገኘው አልኳት። በቃ የገንዘቡ ምንጩ ራሱ ምን ነበረ? እኔ አሁን ግን እየፈራው ነው። ይሄንን ባላወራለሁ ከምን አንፃር እንዳሰብኩት ግን ምንድነው ስላት የሆነ ጊዜ እንደውም መጥቶ ተጠቅሜው የማያልቅ ገንዘብ አግኝቻለሁ አለኝ አለች። ኧረ አልኳት እዛ ደሳሳ ጎጆች ላይ መጥቶ እንደዛ አለሽ አልኳት። ምን አልሽው ስላት ታዲያ ምን ነው በፌስታል ብትሰጠኝ የተወሰነ በፌስታል ለምን አሰጠኝ ምናምን ብዬ አልኩት። ግን እንደዛ ብሎኛልና አሁን እንደውም አንቺ ከየት ነው ያመጣው ስትይ እኔ ራሱ መጠራጠር ጀመርኩ እያለች በጣም ሀብታም ስለነበረ አስተዳደጌ ላይ በቃ በጣም እሺ። ልጆቹን አሁን እናንተ ልጆቹ ስጋዎቹ ናችሁ። ከእናንተ ጋር የነበረው ግንኙነት ምንም አልመስለውም። እኔን አሁን ለምሳሌ የሚያግዘኝ በትምህርት ጥሩ ውጤት ሳመጣ ብቻ ነበር። እንደማንኛውም ሰው እንደ ልጅ ሳይሆን ይሄ ላይክ አሁን የሆነ ሰው በትምህርቱ ጥሩ ውጤት ሲያስመዘግብ ዋው ብለህ ሰፖርት የምታደርገው ሰው ይኖራል። የቤተሰብ አባልህን ባይሆንም የምታበረታታው ሰው ይኖራል። ልክ እንደዛ ነው። ከዛ የተለየ እንደ አባት ይሄንን አደረገልኝ የምለው ነገር የለም። ወንድሜ ጭራሽ አላስተምረውም ብሎ ታላቅ ወንድሜ ያለ አሁን እግዚአብሔር ይመስገን ጠበቃ ነው። ጥሩ ደረጃ ላይ ነው ያለው። ወንድሜ ያኔ ትልቅ ስለነበረ እኔ ዛሬ የሚሰማኝ አይነት ስሜት እሱ በዛ ሰዓት ይሰማዋል እና በጣም ጥላቻ አለበት። በጣም ነው የሚጠላው። ለምን አይረዳም? አዎ ለምን እናቴን አይረዳም? ለምን እኛን ሳያግዘንም እያለ በቃ በጣም እንትን ይሏልና ለዛ ስለሚነቃቁ ሁለቱ እሱን በተለይ በጣም አሰቃይቶታል። በቃ ምንም አላስተምርም አለ። የሆነ ሰዓት ላይ በጓደኞቹ አስጠየቀች ማዘር፣ ለምንድን ነው ልጆቼን የኔ ልጆች ለምን አያግዝም? እኔንስ ለምን አያግዝም? ምናምን እና የመለሰው ምላሽ ያስቀሃል። አይ እሷ ልጆቿም ጎበዝ ስለሆኑ ራሳቸውን አይጥሩም ገና ወደፊት ማለት ነው። እኔ ዛሬ ጎበዝ ተማሪ ብሆን ነገ ራሴን ማልጥለው ዛሬ መማር ስችል ነው አይደለም። ካላስተማረኝ ምን ሆናለሁ? እና እንደዛ ሁሉ ይላል። ከዛን ወንድሜ እንደውም አስታውሳለሁ ጅማ ዩኒቨርሲቲ ላይ ሲሄድ ዩኒቨርሲቲ ገባ ምናምን ተባለ። ይግባ ምናምን አለ። ከዛን ያው እንደማይሰጠው ያውቃል ገንዘብ። መጀመሪያ እሱ የራሱን እንትን አስተካከለ። ጓደኞቹም ያውቃሉ፣ ቤተሰብም ያውቃልና ጓደኞቹ ምንድነው ያስተካከሉት? በቃ ቻንሰኛ ከሆንክ እንደ እድል ማለት ነው መጀመሪያ የተጠራ ሰው ብር ተጠራቀመና መጀመሪያ የተጠራ ሰው ይሄን ብር ይወስዳል ተባለ። በቃ ጸሎት አደረገ። መጀመሪያ ተጠራ እሱ ወደ ዩኒቨርሲቲ ለመሄድ መሄጃ ብር። አባቱ ግን ሚሊዮነር ነው። በቃ ትምህርት ቤት ያሰራል። በጣም ሀብታም ነው። ባይዜ አሁን በህይወት ቢኖር ምናልባት እነ ሳሚ ሰንሻይን የሚባሉ አሉ አይደል? በእነሱ ደረጃ መድረስ ይችል ነበር ብዬ አስባለሁ። ከዛ ብቻ መጀመሪያ እሱ ደረሰው፣ ብሩ ተሰጠው። እህቴም እንደዚህ አገዘችው ምናምን። ኦሬዲ እሱ ተጠናቋል፣ ብር ይዟል። ግን ምንድነው እስኪ እንደ አባት ደግሞ እስኪ ይጠይቅ ተባለ። ማዘር ጓደኞቹን ሰብስባ ተጠየቀ፣ ይምጣ ተባለ እና ሄደ ማለት ነው። እና የኔን ይሄኛውን ልጁን ለማገዝ ግን ሌላ ልመና ሰው ተለምኖ በቃ ጓደኞቹ ተሰብስበው ልጅህን ለማገዝ ልጅ ዩኒቨርሲቲ እየገባ ለልጅ ብር ለመስጠት የሁሉ መከራ ማለት ነው። ከዛ በኋላ ሄደ። በቃ ስራም አይሰራም ነው። ወፍጮ በየገጠሩ ነበር የሚልከው ህፃን እያለ ከ4ኛ ክፍል ጀምሮ ወፍጮ
በቃ እንደ ማንኛውም ተቀጣሪ ያለ አይደለ እንደዛ ነበር የሚሰራው ልጁ ወንድምሽ። ዩኒቨርሲቲ አካባቢ ሲደርስ ግን አይበቃኝም ወይ አለ። እስኪ ደግሞ ልጆች ትናንሽ ልጆች አሉ አይደለ እኔ ከአራተኛ ክፍል ጀምሬ አይደለ በየገጠሩ እየሄድኩኝ ወፍጮ ሰራ የነበረው አሁን ደግሞ እኔ ዩኒቨርሲቲ ሊገባ ነው እረፍት ፈልጋለሁ እስኪ ሌሎች ልጆችን ደግሞ ላክና እነሱም ይስሩ እኔ ማን ነኝ እነሱ ማን ናቸው አልሰራም ማለት በዛ ምክንያት ነው አንድም ደግሞ እንትን ያለው ለምን አይሰራም ብቻ እንደዛ ሆነ ከዛ በኋላ ጓደኞቹ ጠየቁት ምንድነው የምትፈልገው አለው ምን ይፈልጋለሁ ያው ዩኒቨርሲቲ ሊገባ ነው ገንዘብ ያስፈልገኛል እሺ ብሎ 100 ብር ነው የሰጠው 100 ብር ሲሰጠው ከቁጥጥሬ ውጪ ይሆናል እኔ ያንተን 100 ብር አልፈልግም ግን አንድ ጥያቄ ልጠይቅህ እኔ ላንተ ምንድነኝ ልጅህ ነኝ ወይስ ምንድነኝ ማለት ምንድነው ከሌሎች የተለየውበት ምክንያት ምንድነው ሌላ ልጅ ስታስተምር ዩኒቨርሲቲ ሲገቡ ምን አድርገህ እንደላክ አቃለሁ ለኔ 100 ብር የምሰጥበት ምክንያት ምንድነው በዛ ተጣሉ ዩኒቨርሲቲ ሄደ የሚገርም ነገር ዩኒቨርሲቲ እንደሄደ ነው የሞተው ሰውየውና አልቀበረውም አላቀውም ነው ሲሞት ራሱ እኔ ፈተና ለኝ ታቀዋለሁ አንቺ ስንተኛ ክፍል ነበርሽ እኔ ያኔ 9ኛ ክፍል ነበርኩ ይሄን ነገር ስለምታይ ነው አንቺ ወስተሽ አዎ እንዴ በደንብ ያለውም ፕላስ ደግሞ እድሜ እየጨመረም ሲመጣ የነበረውን ያባቴን የሀብት መጠን ስለማውቀው እናቴ የነበረችበትን ቤትና የነበረባትን ፈተና ልጅ ለማሳደግ ያንን ስታስብ ጭካኔው እንደውም ከሞተ በኋላ እኔ ባሰብኝ የምር በቃ እኔ ቆፍሬ ባወጣው ሁሉ ደስ ይለኛል በቃ ይሄ ላይ በቃ ቆፍሬ አውጥቼው በጠይቀው እንዳንተ ቁጭ አድርጌ በቃ እኔ እዚህ ዛሬ ላይ በይኝ ይፈልገኝ እንደነበረ 100% እርግጠኛ ነኝ እናትሽ ምን ትል ነበር እናቴ በጣም ክፉ ነገር እንደውም እኔ ከእናቴ ጋር እንግባባው በሱ ምክንያት ለምን ያው እናት እንደ እናት ልጇ የሆነ ደረጃ እንድትደርስላ በተለይ ሴት ልጅ ስትወልድ የሆነ ፋይናንሻል ምናምን ደህና ሰው እንድታገባ ምናምን ይፈልጋሉ ቤተሰብ ታውቃለህና ልክ ነው ማዘርም እንደዛ የሆነ ሰው ሲመጣ ወይ እኮ ጥሩ ነው ለምን አታገቢም ምናምን እንዴ አንቺ ከቢሊዮነር ወልደሽ ምንድነው ያገኘሽው ምን ጥቅም አገኘሽ ለምንድነው አንቺ በቃ በጣም ነርቨስ ሆናለሁ አንቺ እኮ መምከር ያለብሽ በቃ እናንተ የምትወዱትን ሰው አግቡ ነው እንጂ ማለት ያለብሽ ሀብታም እንዴት እንዳገባ ትፈልጊያለሽ አንቺ አለ ከተባለ ባለ ሀብት ወልደሽ ምንድነው ይተቀምሹ እንደውም እንደገና ደህንነት ውስጥ ነው የገባችው ከነበራት ህይወት የባሰ ህይወት ነው የኖረችው ያኔ መሰለ እንግዲህ አንቺ በዛ ዘመን አስበኔ እንኳን ምንድነው ማከለው ገባ የኔ ታላቅ አለ የሱ ታላቅ አለ ቢያንስ ከ40 አመት የዛሬ 40 አመት በጣም ብልጥ ሆና ከሀብታም ወልዳለች እኮ እሷ በብልጣት ከሆነ ግን ምንድነው ያተረፍሽው ነገር ምንም ዛሬ እኔ ሀብታም እንዳገባ ወይም ደግሞ ጥሩ ህይወት አትበይኝ በቃ እኔ እኮ እንደዛ አይደለም ምናምን ማለት እሷ ለኔ መልካም ነገር ከመመኘት ነው የምታወራው ግን አንግባባም ብዙ ጊዜ በቃ በተለይ ስለ ትዳር ካወራች ይሄ እኮ ጥሩ ነው ስራውም ጥሩ የሚሰራ ምናምን ካለች በቃ በጣም ራሴን አላውቅም አንቺ ከሀብታም ወልደሽኝ ያገኘሽው ጥቅም ስለሌለ እንደዚህ አይነት ወሬ ስንተኛ ክፍል እያለሽ ነበር ያረፈው አባትሽ 9ኛ ክፍል ታሞ ነው ታሞ አይደለም ምን ሆነ ታሞ ታሪኩ ብዙ ነው እሱ ባይዜ ተወርቶ ያልቅ ምንድነው ከ6 ሚስት 20 ልጅ ወልዷል ዋት ልጅ ጥሩ ነው ልጅ ጥሩ እና 20 ልጆች አሉት ከነዚህ ውጪ ደግሞ ሌላ ደግሞ ውሽም አለችው ከተማው ላይ ከ6 20 ውጪ ከ6 ሴት 20 ልጆችን ወልዷል ከነሱ ውጪ ደግሞ ጉዳዩ አይደለም ባይዜ ማንንም አይናገረውም የምርም እኔ ለምን አይነት የመፈራት ሞገስ እንዳለው አላውቅም ብሩ አይ እሱ ራሱ በጣም ነው የሚፈራው በቃ ህዝብ በጣም ይፈራዋል እና ሴትዮዋ በጣም ቆንጆ ነች ባለትዳር ነች የተከበረች ባለትዳር ነች የልጆች እናት ነች ትልቅ ሴትዮ ነች እና የሚገርም ባሏ አቶ አበበ ይባላል ቤተክርስቲያን ላይ አቶ አበበ የሚቀመጥባት ድንጋይ አለች የአቶ አበበ ድንጋይ ነው የምትባለው ለምን እዛ ሀገር ነው ለምንድነው እንደዛ የሚያደርገው ሰውየውን መናገር አይችልም በቃ ከመንግስት በላይ ነው ሰውየው ግን አቶ አበበ በር ላይ ተቀምጦ እንዴት አደርክ ብሎ ነው የሚገባው ወደ ሚስቱ ጋር እንደዛ ነው የሚያደርገው ማለት የሱን ሚስት ጋር ሊተኛ ኦር አብሯት ሊሆን ባልየውን ያየው ይገባል
ባልየው አቅም ስለሌለው ዝም ይላል። አቅም የለውም። ልጆችም አሉት ባይዜ የዛኔ ራሱ በአንተ እድሜ የነበሩ ልጆች አሉት። በቃ ደና የሚባሉ በጣም ነው የሚፈራው። በቃ ሰውየው ማንም አይናገረው እና አስብ፣ ወንድ ሆነ ባለትዳር ሆነ ልጆች የወለድክላትን ሚስትህን እንዴት አደርክ ብሎ አንድ ወንድ ሲገባ ምን ሊሰማህ እንደሚችል ከወንድነትም አንፃር እሱ እኮ ወንድ ነው አይደለም? በጣም ከባድ እና እንደዛ አይነት ግንኙነት ነበረው። ግን አልወለደችለትም ሴትዮዋ። ከዛ ምንድን ነው የሆነው? እቺ ሴትዮ ከባሏ ጋር የምትኖርበትን ቤት በባንክ ተበድራበታለች። ከዛ ባንክ ጫራታ ይወጣል ለምን ሊሸጥባት ማለት ነው፣ አልከፍል ስላለች። ያኔ ያው አማራጭ ያላት እሱ ስለሆነ ቤቴ በላይ ላይ ሊሸጥ ስለሆነ የሆነ ነገር ፍጠር አለችው። ተጫርቶ ገዛው ቤቱን። የገዛው በራሱ ስም ነው፣ ግን ያው የምትኖርበት እሷ ነች። ከዛ ውጪ አንድ ወፍጮ አላት እሷ ከተማው ላይ። በነገር ላይ የሰውየው የግፉን ጥግ ነው የምነግርህ። እቺ ሴትዮዋን አልወለደችለትም ማለት ከክብርም አንፃር ሴትዮዋ ባለትዳር ነች አይደል? የልጆች እናት ነች፣ ባለትዳር ነች፣ ባል አላት። ይችን ሴትዮ ቤት ገዝቶ ማኖርና ለዚህ ሴትዮ ወፍጮ መተዳደሪያ መስጠት ምንድነው ለሱ ክብሩ? እዚህ ጋር ግን ልጆች የወለደች 3 ልጆች አለን እኛ። በድህነት የምትማቀቅ በቃ ልጆቿን ለማሳደግ መከራዋን የምታይ የልጅ እናት ግን አለች። ምንም ጉዳዩ አይደለም። ምንም ላልወለደችለት ለምንም ላልሆነች ሴት ግን ያን ቤት ገዛ ሰጣት። ከዛ ወፍጮም እንደዚህ እንትን አለላት። መጨረሻ ላይ ሴትዮዋ ምንድን ያሰበችው ቤቱን በራሷ ስም እንዲያደርግላት። እዛ ጠየቀችው። አይ አንቺ ኑሪ ወፍጮ እንትን ብዬልሻለሁ፣ በዛ ትኖር ያለሽ፣ ቤቱን ግን አላዞርም። የጸቡ መነሻ ይሄ ነው። እዛ ያው እንደዚህ አይነት አምባገነን ሰው ስትሆን ደግሞ የአካባቢው ሰው ሊፈራ ይችላል፣ ጥላቻ ግን ይኖረዋል። ልክ ነው። እሷ የሚጠሉትን ሰዎች ተጠቅማ አዲስ አበባ ይዞ መጥቶ እንዲያዝናናት ምናምን ትጠይቀዋለች። እና እንደዛ ነው የሚያደርገው። አዲስ አበባ ወይ ባህር ዳር ነው ወስዶ የሚያዝናናትም፣ በቤቷም ይሄዳል። እዛን አዲስ አበባ ይዟት ይመጣል። እና ያኔ እኔ እዚህ ነበር መማረው፣ ወንድሜ ጋር ነበር አዲስ አበባ ነበርኩኝ። ይሄ ስንት ዓመት በፊት ነው? 17 ዓመት እንደዛ። ከ17 ዓመት በፊት። እሺ። ከዛ ከወንድሜ ጋር ነበር መማረው። ብቻ መጥቶ መኪናውን ግቢ ልጆቹ አሉ፣ ሌሎች ልጆችም አሉ፣ ብዙ ናቸው እዚህ ያሉት። እዚህም ልጅ አሉ እንዴ? በደንብ አሉ። እዚህ አዲስ ገበያም ቤት አለው ምናምን። እና እዛ ጋር የሚኖሩ ልጆች አሉና እነሱ ጋር ነው የሚመጣው። እነሱ ጋር መኪናውን አቁሞ እነሱ ጋር ይሄዳል ማለት ነው። አልተመለሰም። ሲፈለግ የለም። ተደወለልን። ወንድሜና እኔ በአንድ ክፍል ቤት ነው የምንኖረው ማለት ነው። ተከራይተን ነው የምንኖረው። እዛ አንደኛ ወንድማችን ደወለ። ኧረ ምንድን ነው ሲባል ይሄ ሰውዬ ጠፋ አለ እና ጠፋ ምናምን። ከዛ ያው ወንድሜም ፍቅር የለበትም፣ ያው እንደነገርኩ ነው። ይሄኛው ጠበቃው ሳይሆን የሱ ታላቅ ነበር ያኔ። እና ምን ሆኖ ግን ያው ያሳስብሃል። እንደዛ አይነት ሰው ድንገት ሲጠፋብህ ምንድን ነው ትላለህ። ነው ብቻ ከ2 ቀን ፍለጋ በኋላ አስከሬኑ እንትን ተገኘ ምኒልክ ሆስፒታል። ሴትዮዋ እንደዛ አድርጋ ገላው ሄዳለች። ህግ የሚያውቀው ነገር ነው ይሄ። አዎ እድሜ ልክ ተፈርዶባታል። ኦኬ። እስር ቤት ነች ያለችው። ገላው የሚገርም ነገር ባይዘይ ለቀብሩ በጣም በስነ ስርዓት የተገኘች ጀግና ነች። መታ ነበር ቀድማውን የመጣችው እሱን ገላ። በነጋታው እሷ ክፍለ ሀገር ገብታለች። ሌሊት ላይ ምንድን ያደረገችው ሆቴል ሲያድሩ ሌሊት 9 ሰዓት ላይ ጸበል ስለምወጣ ምናምን ብላ ከጥበቆቹ ጋር ወጣለች። በቃ ሌሊት ሄዳለች፣ ክፍለ ሀገር ሄዳለች። በቃ ልክ አስከሬን ሲሄድ እንደ አዲስ ነው። እሷም አብራ ግን ያው ሁሉም ያውቃል አብራው እንደወጣች ያውቃል ምናምን ይታወቃል። በቃ እሷ እንደገደለችው ይታወቃል። ብቻ ተያዘች፣ ታሰረች። ያው እድሜ ልክ እሷም ተፈርዶባታል። ግን በጣም እዚህ ጋር በጣም የሚገርመኝ ነገር ምንድነው ታውቃለህ? የሴትዮዋ ባል ዘመኑን በሙሉ ጸሎት ሲያደርግ የነበረ ሰው ነው። ምናልባት ጸሎቱ እሱ እንዲሞትለት ላይሆን ይችላል። ከባድ ነው። ግን በጣም በቃ ማለት ጮኋል ሰውየው። በቃ አብ የሚባለው ድንጋይ ላይ ቁጭ የሚለው ባል የገዳዩ ባል ማለት በጣም ሲጀመር የተጎዳም ሰው ነው። አንተ መገመት ትችላለህ። ሚስትህን ወይ የልጆችህን እናት የሆነ ሰው በሀብት ስለበለጠ ብቻ ወይ ደግሞ ዝነኛ ስለሆነ ብቻ እንዴት አደርክ እያለ ሚስት ጋር እየሄደ ቢተኛ
በራስ ላይ አሰው ምን ሊሰማ እንደሚችል በጣም የገረመኝ ምንድነው ሰውየው ሁሉንም አይቶ እንደዚህ አይነት አደጋ ያደርስበታል ብዬ ማስበው እሱን ነበር እንደው ያኛው ባልሆን ቲንኪው ግን በጭራሽ በቃ ሊያስበው አይችልም። የሃይማኖት ሰው ነው። የሃይማኖት ሰው ብቻ ሳይሆን በቃ ሰውየው ይፈራል ነው ነገር አንደኛ ልገለው ቢሄድ ይሳካልኛል የራሱ ከባድ ነው። ኦኬ ከሰውየው ከማንነቱ አንፃር ነው ነገር በጣም በቃ ፓወርፉል ሰው ነው። በጣም ፓወርፉል ነው እና ለዛ በጣም ይፈራል። ማንንም ሰው አይደፍርም። ለዛም ይመስለኛል ምናልባት ያው የራሳችን እንደ ቤተሰብ የምትገምተው ነገር ይኖራል። እሷን ተጠቅሞ የሆነ ሰው እንትን ብሎ ሊሆን ይችላል ብለን እናስባለን። ያው እንደዚህ አይነት ሰዎች በሴት ነው የሚገኙት። ብቻ ምን ልፈልጌ ነው ሰውየው ይሄ ሰውየም ያለ አግባብ አሟሟቱም ሳያምር ሞቶ በላዩ ላይ ስንት ግፍ የሰራች ሚስቱም ደግሞ እድሜ ልክ ታስራ እስር ቤት እንደዚህ ነው በካቴና ታስራ ነው የወጣችው ከቤት። ያንን ጉዳይቶ ግን ህይወቱ አለፈ። ምታሞ ወይስ ያው ትንሽ እርጅናም ነበረበት። ግን በቃ እግዚአብሔር አቆይቶት ይመስለኛል ይሄንን ታሪክ ሊያሳየው ነው እንዴ ይላልው። እንደዛ ሆኖ ሁለቱንም በቃ ይሄኛውንም ያው የሞቱን ዜና ሰምቶ ሴትዮዋን በሰራችው ግፍ ደግሞ ታስራ በዛ እድሜዋ በካቴና ታስራ መውጣት በጣም ያሳፍራል። የትላልቅ ልጆች እናት ነች ምናምንና እሷም እንቢ ማለት ትችል ነበር ነው አይደል? ነው አትችልም። ፓወርፉል ስለሆነ እንቢ ማለት አትችልም። እሱ ከፈለገ ምናልባት ትችል ነበር። ግን ምንድነው እንደ ክብርም ድሮ እንደዛ አይነት ነገር አለ አይደል? እንደ ክብርም የሀብታም ቅምጥ መሆንም እንደ ትልቅ ነገር ነው የሚታየው። እሱን በቃ ሰላም ነው ጋሽታኒ ካልከው ራሱ ወይ ታውቀዋለህ እንደ ሁሉ ተብለህ በቃ ማወቅሽ ራሱ ያስከብራል። ማወቅህ ራሱ በጣም ያስከብራል። በጣም አባትሽን ማለት በዛ ልክ ስለነበረ በቃ ለሷ እንደ ትልቅ ነገር ስለመሰላት ሊሆን ይችላል ያስባለሁ። እና በእንደዚህ አይነት መልኩ ያው ፋይናሊ ህይወቱ አለፈ። አሟሟቱም በራሱ ደስ አይልም። ከዛ ምንም አልደረሳችሁም እናንተ ውርስ ምናምን? የምን አይ በጣም ሀብታም ነው ስላልሽ ያሰራው ነገር እንዴት ስትሞት ምን የሚስተካከል ነገር አለ? ያው እሱ በህይወት እያለ ሲጀመር እሱ በህይወት እያለ እንደ ልጅ ያላየኝን ዛሬ ገንዘብ አውርሷቸው የሞቱት ልጆች እህቴ ናት ሊሉኝ አይችሉም። ለምን የወለደኝ አባቴ እንኳን እንደ ልጅ አልቆጠረኝም። ገባ እሱ ልጄ ነች ብሎ የልጅ አይነት በቃ ያ እንደ አባት ትሪት ሲያደርግ ምናምን ያን ነገር ቢያዩ ኖሮ ምናልባት ብዙ ሀብት ንብረት የተሰጣቸው ሰዎች አልባይዘይ ማንም ሰው አልሆነ። ሁሉም በቃ የጭነት መኪናውም የተሰጣቸው እንዳለ ተገልብጦ ምናምን ከጥቅም ውጭ ነው። እንደውም እኔ የምሬን ብዙ ጥርጣሬም አለብኝ ሰውየው ጋር። ምን የገንዘቡ በእንባ የመጣ ነው? አዎ በእንባ ፕላስ በሌላ መንገድም የመጣ ሊሆን ይችላል ያስባሉ። አይታወቅም። ላይክ አሁን እኔ ትንሽ አሁን ላይ በቃ በጣም ብዙ ነገሮችን ማገናዘብ በምትችልበት ዙሪያ ማንበብ በምትችልበት እድሜ ላይ ስትሆን ከመጀመሪያ ጀምሮ ሳየው አንደኛ ያን ያክል የተጋነነ ስራ አይሰራም ማለት ይሄ ያን ያክል ንብረት ያስገኘዋል የምትለውን ስራ ሲሰራ እኔ ሰምቼም አላቅም አይቼም 9ኛ ክፍል ማለት ህፃን ልጅ አይደለም እንኳንና በአስተዳደግ ስትጎዳ ደግሞ በስለ ነው የምታድገው እና ልጅ አይደለም ልፈልጌ ነው እና ዝም ብዬ ሳስበው ይሄ ሰውዬ ገንዘቡን እንዴት ነበር የሚያመጣው? ግን በቃ አንደኛ አንተም እኮ ብታልፍ ገንዘብ ቢያንስ በልጅ እጅ እኮ መባረክ አለበት አይደል? ማንንም ሰው ጋር ግን የተባረከ ገንዘብ ነው ያላየው። ቤት፣ መኪና፣ ሌላ ቤት፣ ወፍጮ በቃ ሙሉ ንብረቱ በሙሉውን ወድሟል። በዚህ አጋጣሚ እንጀራ እናቴን በጣም ነው የምወዳትና እንጀራ እናትሽ ማለት ማን ነች? የሚስቱ ማለት ነች እሱ ኦኬ ከመሞቱ በፊት የነበረችው ሚስቱ ዋናው ቤት የምትኖረው ማለት ነው። በጣም ነው የምወዳት እሷ። ጥሩ ሰው ነች በጣም በቃ እንደ እናቴ በጣም ነው የምወዳትና የሆነ ጊዜ ምን አለችኝ የሱ ገንዘብ አልደረሰኝም ብለሽ አትቆጪ አለችኝ። አይጠቅም ያው አፈር ውስጥ የገባ ሰው ነው ልንቀይረው የምንችለው ነገር የለም አይደል? አፈር ውስጥ የገባ ሰው ከዛ በኋላ በቃ ጨርሷል እኮ ጉዞውንም ልታስተካክዩ ልትቀይሪው የምትችው የለም። በእግዚአብሔር እጅ ነው ያለው ነገር አይደል? ሶ ያንቺ ህይወት እንዴት ቀጠለ ግን ከዛ በኋላ? ማለት ምናልባት በእንደዚህ የተስተዳደግ ውስጥ ማደግሽ ምን ኢምፓክት ምን አይነት ተጽዕኖ አመጣብሽ ከዛ ኢን ዘ ፊውቸር? ምክንያቱም ከ17 ዓመት በፊት የነበረ ታሪክ ስቲል ቱ ዚስ ዴይ እስከ ዛሬ ድረስ ከእንቅልፍሽ የሚያባነንሽ ከሆነ እስከ ዛሬ ድረስ የምር ከልብሽ እልህ ይሁን ንዴት፣ ብስጭት፣
ጥላቻ አይ ዶንት ኖ በሂደት እናውቀዋለን። እንደዚህ አይነት ስሜት የሚሰማሽ ላይ ቀጣይ የነበረው ህይወትሽ ላይ ተጽዕኖ ነበረው? እሱ ካለፈ በኋላ አንደኛ ወንድ ልጅ ጋር ጥላቻ እንዲኖረኝ በቃ ወንድ ሁሉ ክፉ እንዲመስልህ ይሆናል። የሚገርም ነገር እኔ አዲስ አበባ መጥቼ ለሽማግሌ ሰው በሞት ብር አልሰጥም። በሞት ይሻለኛል በቃ እያየሁት ነው ማልፈው። ለእናቶች ብቻ ነው ገንዘብ የምሰጠው። ይሄ በራሱ ለኔ በቃ ወይ ገንዘብ አልሰጠኝ ወይ በስነ ስርዓት አላሳደገኝ። አትሊስት ጭንቅላተና ቆሽሾ ማለፍ በራሱ ደስ አይልም። በዚህ ደረጃ እስከመሆነ በተለይ በሱ እድሜ አካባቢ ያሉ ሰዎች ካየው በስማ 10 ሳንቲም አልሰጥም። ጓደኛዬ በጣም ይገርማት ነበር። ፕላስ እሱ ከሞተ በኋላ ደግሞ ነግሬ የለ እናቴ ብዙ አቅም የላትም። ገንዘብ ሰጥቶኝ አልፎ ቢሆን ኖሮ ምናልባት በዛ ወይ የሆነ ነገር ታደርጋለህ ወይ ትንቀሳቀሳለህ። አማራጭ የለኝም። ከዛ በቃ የሆነ ሰው ወደ ህይወቴ መጣ። አሁን ብዬ ሳስበው አይ ተስፋ የለኝም። ወንድሜም ገና ዩኒቨርሲቲ ተማሪ ነው። እናቴም አቅም የላትም። እድሜ ለሱ ገንዘቧን እንዳልሆነ አድርጎ ቤት እንኳን እንዳይኖራት አድርጎ አልፏል። መዘዙ ብዙ ነውና ዝም ብዬ ሳስበው ልጁ በጣም እንደሚወደኝ ገባኝ። አይ በቃ አማራጭ የለኝም። ዝም ብዬ ልግባ በቃ። አማራጭ የለኝም ያልሽው የወደደሽ ሰው ገንዘብ አለው? ለዛ ነው? ደህና ነው፣ ያው ደህና ነው። ልጅ ነው። የእድሜ እንትን የለንም እውነት ለመናገር ልጅ ነው፣ ግን የስራ ሰው ነው። ስራ በደንብ ይሰራል። አዲስ አበባ ውስጥ ማለት ነው? አይደለም፣ ክፍለ ሀገር። እሱ ሲሞት ተመልሼ ሄድኩኝ ክፍለ ሀገር። ኦኬ። እሱ ሲሞት ለቀብር እንደሄድኩኝ በዛው እናትሽ ጋር ቀረሽ? የተወሰነ ተመልሼ አባቴ ልጆች ጋር ትንሽ ለመማር ሞከርኩ፣ ግን አይሆንም። ተመልሼ ሄድኩኝና በዛ አጋጣሚ ነው ከልጁ ጋር የተገናኘ ነው። አንተ በብዬ ዙሪያዬን ሳስበው ምንም ተስፋ የለኝም። እንደው ኖሮም አይጠቅመኝም። በርግጥ ግን መሞቱ ደግሞ የበለጠ ኖሮም እንኳን አልጠቀመኝም። ግን በቃ ሲሞት ደግሞ ሙሉ በሙሉ ተስፋ በቃ ምንም። ስለዚህ በቃ ብዬ ገባው። በቃ ስገባ ሲኦል ውስጥ ነው የገባሁት። የሲኦል ህይወት ታውቃለህ? የእናትሽን ህይወት ለመቀየር ነው የገባሽው? የእናቴን ህይወት ለመቀየር አይደለም፣ ከእናቴ ትከሻ ለመውረድ። ኦኬ። አትሊስት ራሴ ልቻል። ምክንያቱም ቢያንስ እሱ ካለው ሀብት ንብረት አንጻር ምንም አያደርግም እንጂ ያስተምርሃል እኮ እንደ ማንኛውም። አሁን ለምሳሌ የሆነ ባለ ሀብት ከጎዳና ላይ አንስቶ የሆነ ሰው ሊረዳ ይችላል። እንደ ልጆቹ ግን አያደርገው አይደለ? ልክ እንደዛ ያው አንዳንድ ነገሮችን ቢሆን ፕላስ ነገ ዩኒቨርሲቲ እንኳን ብገባ የሆነ ነገር እንደው ጣል ሊያረግ ይችላል። ግን እኔ አላውቅም ኖሮም እንደማይጠቅመኝ እያወቅኩ ሲሞት ደግሞ በቃ ሞትኩ ነው የራሱ ምንም በቃ አይነት ነገር ሰው በቃ አትሊስት ከእናቴ ትከሻ ግን መውረድ አለብኝ። እሷ ለራሷም ደክማለች እንኳንና ለኔ እንትልትል በቃ ምን አደከመኝ። ነገም ከነገ ወዲያም ብሄድ ያው ወንድ ነው፣ ወንድምህን አታገባው መቼስ አይነት ነገር ብዬ ገባሁኝ። ግን በጣም ከባድ ነበር። ምን ተፈጠረ? በጣም ቀናተኛ ነው። እኔ በሱ ልክ ቀናተኛ በህይወት ዘመን አይቻላል። በምድር ላይም ያለ አይመስለኝም። ቀናተኛ ሰው ደግሞ ምን አይነት ውሳኔ ሊወስን እንደሚችል ታውቀዋለህ። እናንተ ነገርም ብዙ ነገሮችን ያው ስለማይህም ማለት ነው ብዙ ነገሮችን ስለምታብራራ ትረዳዋለህ። በቃ የስቃይ ህይወት ነው የኖርኩት። እዛ ያው ደግሞ ተጋብታችሁ ነው? አዎ ማለት ያው አንድ ቤት ነው የምንኖረው። በሰርግ ምናምን አልተጋባ ነው። ግን አንድ ቤት ነገር በዛች እዛ አካባቢ እንደዚህ ነው አንድ ላይ መኖር። ጋብቻ እየሰማሁ አይደለም እስካሁን ወጪ ለመቀነስ ነው። ብቻ አይ እኔና እሱ እውነት ለመናገር ለመደገስም ብዙ ነገር እንትን ተብሏል። ግን ምንድነው የጸባይ ለውጥ አያመጣም ልጁ። የባህሪ ለውጥ የሚባል ነገር የለውም። ባይዘ አንተን ይመስላል መልኩ። ወንድሜ ትናንትና ይሄን ታውቀዋለህ ስለው በስመ አብ አንቺ እሱን ይመስላል እያለኝ ነበር። እና በጣም ቀናተኛ ነው። በቃ ይመጣል አይደል? ለቤት ሲመጣ ምንም ስራ የለውም። የመጀመሪያ ስራው ስልክ የሚያዝ ነው። ስልኬን ይይዛል፣ ያያል። ማንም አይደውልልኝም። አንደኛ እንደ እንትን ይፈራል እሱ ራሱ እዛ አካባቢ በቃ ስፖርተኛ ነው ምናምን። በሚስቱ እንዳትመጡ ነው የሚባለው።
አንቺ ሰው አይን ውስጥ ስለምትገቢ ነው ወይስ ለምንድን ነው የሚቀናው? ከመሬት ተነስቶ እሱ ምናልባት እሱ የሚያስበው ይመስለኛል በቃ እሱ በሚወደኝ ልክ መጠን ሁሉም ወንድ የሚወደኝ ይመስለዋል እንደዛ ነው። ወይ ደግሞ ኮንፊደንስ የለውም ወይ በራሱ አይተማመንም ወይ አትመጥነኝም ብሎ ያስባል። ነገ ትታኝ ትሄዳለች። በቃ እኔ እንደዛ ነው የማስበው። አትመጥነኝም ብሎ የሚያስብ ሰው ነው የሚቀናው። ከዚህ በፊት ተከድቶም ከሆነ ብዙ ታሪክ የለውም እንደነገርኩ ያው ልጅም ነው የእድሜ ያን ያክል እንትን የለንም እና ከዛ በፊት እንደዚህ አይነት ታሪክ አስተማሪ አይነት ታሪክ ያሳለፈ አይነት ሰው አይደለም። ወይ ደግሞ አስተዳደግም የራሱን ሮል ይጫወታል። ግን ቅናት ብቻ ቅናት እንደንተንም አላቅም ኦቨር ፍቅር ሲኖር አንድን ሰው ከአቅም በላይ ስትወደውም እንደዛ አይነት ነገር ይፈጠራል። ከአቅሙ በላይ ነበር የሚወድሽ። ከአቅም በላይ ነው በቃ መቆጣጠር የማይችለው ፍቅር ውስጥ ነው የነበረ ልጁ ከቁጥጥር ውጭ የሆነ ማለት ነውና እንደዛ ሲሆን ደግሞ አጥፍቶ ጠፊ ነው የሚሆነው። ውሳኔው እሱ ልግደላትና ይላል ልግደላትና በቃ እጄን እሰጣለሁ ወይ ደግሞ ራሴን አጠፋለሁ። ለምን አብራችሁ አትኖሩም በሰላም? ቃላቅ አብሮ መኖርም አይችልም ተለያይቶ መኖርም አይችልም። ስትለየው ይመጣል ተንበርክኮ የደም እንባ ነው የሚያነባው። በቃ ይንበረከካል ምንም አያፍርም። አይዘው አንዳንዴ እንደ ወንድ ስትሆን የሆነ ሚስት ላይ ብቻህን የምትሆነውና ሰው እያለ ትንሽ ከብዳላል። ምንም ጉዳይ አይደለም እሱ ሰው ፊትም ማንንም ይሰብሰብ በቃ ተንበርክኮ ያለቅሳል። እንባው ያልቅም ማዘርጋ ይመጣል ያለቅሳል። በቃ እንደዚህ ከሆነማ ይሻሻላል ነው በቃ ገባ። የሰው ልጅ በዛ ልክ አልቅሶ በዛ ልክ ሆኖ ድጋሚ ያን ባህሪውን ያመጣል አታስቡ። ስገባ ግን ያው ማያደርገው ባይዘው ያው ትረፊ ያላት ነፍስ ሆኜ ነው እንጂ የተረፉት ያልሞከረው ነገር የለም አንቺ ላይ። በጣም ብዙ ነገር ሞክሯል። ጓደኞቼን ይማታል ምናምን በቃ ኢቭን እንኳን የሆነ ቦታ ከጓደኛዬ ጋር ልንሄድ ካሰብን ይደወልለታል። አብራኝ ትሄድ በእናትህ እንደዚህ ተብሎ ተለምኖ ማለት ነው። እሺ በቃ ይላል። ስራውን ጥሎ ይከታተለናል። ከዛ በመሃል ወይ ልጅቷን የሚያውቃት የሆነ ልጅ መጥቶ ሰላም ቃል አለቀለ በቃ ጉድ ነው በቃ ሀገር ነው የሚተራመሰው። እና በጣም ብዙ ጊዜ ሙከራ አድርጎ ያውቃል። ማዘርጋ ሽጉጥ ይዞ መጥቶ ያውቃል። የሆነ ሰዓት ላይ ደግሞ ምንድነው ያደረገው? አይ ዛሬ በቃ ዝም ብዬ ሳስበው ብገልሽ ጥሩ ነው አለ። ለምን ስለው አይ በቃ አንቺ መሞት ነው ያለብሽ ወይ ደግሞ አይንሽን ነው ማውጣት ያለብሽ ምናምን በቃ ማለት በጣም መጥፎ መንፈስ አለበት። አሁን ላይክ አልፎ ተረጋግቼ እንደማወራው ምናምን አይደለም። እናንተ በዛ ቦታ ላይ ሆነ ዛሬ በቃ መሞት አለብሽ ወስኛለሁ ብሎ ምንድነው የሆነ ብቻ ደግሞ እንትን ይወዳል በቃ ግርግር ይወዳል ምናምን በቃ ብዙ ነገር ነው የሚያመጣው። ኮካው ምንም የሆነ ነገር ያመጣል። እና የሆነ በካሳ የተቀመጠ ሶፍት እንትን ነበር የኮካ ጠርሙሶች ነበር እንዲህ ነው የሰበረው። ሁለቱን አጋጭቶ ማለት ነው እንዲህ ሰብሮ መብራቱን አጠፋው። ምንድነው ማለት ምንድነው ልትሆን የምትችለው አሁን በዛ ሰዓት ላይ አንተ? ለዛው ምን ልጅ ነው ማለት እንደምሰን ከባድ ነው በጣም። እንደዚህ ሰብሮ በቃ አሁን ዛሬ መሞት አለብሽ በቃ እገልሻለሁ፣ ከቻልኩ ራሴን አጠፋለሁ፣ ካልሆነ ግን እጄን እሰጣለሁ። ለምን በቃ መንፈሴ በጣም እየተጨነቀ ነው፣ ስራ መስራት አልቻልኩም እኮ። ታዲያ እንደዚህ ማለት እንደዚህ ከሆነ መለያየትን ካነሳህ ደግሞ ሊወስንም ይችላል። በቃ ገና ስትል እንዳትጨርሹ ነው የሚል በቃ እጨርስሻለሁ እንዳትጨርሹ ይላል እኮ። ታዲያ መለያየት ካልፈለክ ደግሞ ለምን በሰላም አብረን አንኖርም? ማለት እኔ ከቤት አልወጣም ጭራሽ። የሚገርም ነገር ተወጁ ነበር አንቺ? አዎ ያው ባልወደው አልገባም። ተወዳጅ ነው በነገር ላይ ከቅናቱ ውጪ ሌላ ምንም ችግር የለበትም። ግን ይሄ ደግሞ በቃ ሲሪየስ ደረጃ የደረሰ ቅናት ነው። ከባድ ችግር ነው በጣም። ከዛ በኋላ ግን በቃ ሞቱን ሁሉ መመኘት እኔ እንደውም እኔ አውርቼው አላውቅም። የምሬን ግን መድኃኒት ልሰጠው ሁሉ አስቤ ነበር የሆነ ሰዓት ላይ ማለት በቃ ከሚቀድመኝ ብዬ ማለት ነው ከሚቀድመኝ ያለ ጥፋቴ እኔ ከምሞት እሱ ለምን ሞቱ አያርፍም እና እንትን እናደርግ ነበረ። አላደርገውም እኮ ግን እንትን ታስባለህ በቃ በጣም ሲመረህ እዛ አብሽ ተዘብዝፎ ያድርና ምናምን እንደዚህ ይጠጣል አይደል ተበጥቶ የምታውቀው ከሆነ እና አብሽ ትንሽ ይመራል
አሰብኩበት ለምን አብሽ ላይ የምሬን ማለት ነው እግዚአብሔርን የምሬን ነው ነገር ከባድ ነው ከአቅሜ በላይ በቃ ከፈተና ወደ ፈተና እና ማዘር በቃ ሁሉም ማዘር ብቻ ሳትሆን ሁሉም ቤተሰቦቼ አስከሬን ነው የሚጠብቁት ዛሬ ሞተች ተባለ ነገ ተባለ ነው እንጂ እንደዚህ ከሱ ተለይታ በሰላም ትኖራለች ተብሎ ማንም አያስብም መጨረሻ ታዲያ እንዴት ተለያያችሁ መጨረሻ ላይ ምንድነው ሆኖ ብቻ በጣም ጓደኞቹ መከሩት በጣም ተመከረ ምትወዳት ከሆነ በሰላም መኖር ነው ያለበት እቺ ልጅ ከቤት አትወጣም ማለት ቤት ውስጥ ወንድ ይመጣል ነው የምትለው ወይስ ጓደኞቹን አያምኑም በነገር ላይ ጓደኞቹን የራሱና በጣም ነው የሚስቁት በቃ ተይው እባክሽ ስለሚወድሽ እኮ ነው ይላል አንደኛው ጓደኛው ጠርጥሮት ከዛን በጣም ይወዳት ሚስት ነበረችው ልጁ እና ከሷ ጋር ተለያየና በቃ በጣም ተሰምቶታል በጣም ቤተሰብ ነን በጣም ጓደኛ ነን ይደውላል በቃ እኛ ጋር በእናታችሁ በቃ ሚስቴ የለችም ብላችሁኛ እንትን አላችሁኝ አጣልጣል አደረጋችሁኝ በሉ እንቁላል ሰርታችሁ ጠብቁኝ እሺ እንላለን እንቁላል ሰርተን ነው የሆነ ነገር ሰርተን አልወደደውም እግራ በዛ በቃ አልወደደውም ማለት የሚገርም በጣም ነው የሚወዳት እኮ ያኛው ሚስቱን በጣም ከሱ ያልተናነሰ ይወዳታል ግን ጤነኛ ስላልሆነ እንዛ ብቻ መጨረሻ ላይ በቃ እኔ ደስ አላለኝም ከኔ ጋር ጭቅጭቅ ሆነ ያ ደግሞ የፍቅር ሰው ነው ላይክ እንደዚህ ተሰብስበው ለምሳሌ ምግብ ስበላ ሁሉንም ያጎርሳል ምናምንና እኔ ጋር ሲደርስ ይቀየራል ነው ያውቀዋለሁ ልክ እኔ ጋር አታጉርሰኝ አትለውም መቼ ማለት እንዴት ብለህ ትለዋለህ ግን አይዋለሁ የኔውን በጣም ይቀየራል በቃ ዛሬ ጉዴ ፈላ በቃ እኔም ብቻ ላጎረሰኝ ሁሉንም እኮ ነው የሚያጎርሰው ምንድነው በቃ ምናምን ይላል ጓደኛ አይደል እንደ ያረበ ኢየሱስ ምን ሆነ ነው እንዴ እኮ ማለት እንተና ባል እኮ የነበረ ልጅ እኮ ነው እና በቃ አይኔ ወንድ ልጅ አላምንም ይላል እና ጓደኞቹን ሁሉ ማንንም እኔ ወንድ እኔ ዶሮም የሚያምን አይመስለኝም እሱ ማለት እንደዚህ ሲደራረብብህ ገባ አዱ ነው በቃ ለወንድ ያለ እንትን ይቀየርና በምን ተለያያችሁ መጨረሻ ላይ አልከው ፋይናሊ በጣም ሲመከር እስኪ ቢያንስ ወይ ልጅ ትወለድልኛል ልጅ እንውለድ ልጅ ኮለደች በኋላ እኔ አልቃ ነው ምትወዋለሁ ግን በቃ ቢያንስ የሚያስተሳስረንም ነገር ስለሌለ ጥላኝ የምትሄድ ይመስለኛል እውነት እሷ ከኔ ጋር የመኖር አላማ ካላት እሱ ከተስተካከለ ከሱ ጋር ነው ምኖረው ብላ የምታስብ ከሆነ በቃ ትዳር አይደለ ያዝነው ልጅ እንውለድ በቃ ሰው ትዳር የሚይዘው ለምንድን ነው እሺ ይሄ የሚቀይርህ ከሆነ እኔ ደግሞ እውነት ለመናገር ትዳርንም ይዘዝም ብሎ መውጣትም ለመግባት ትንሽ የሚከብደኝ ግን ደግሞ ማሎጥ አይነት ሰው ነኝ በቃ እንደው ሚዛኔ በሰውየው ሞት ምንም ዝም ብዬ እንትን ብያለሁኝ ቸኩያለሁ መሰለኝ ከዛ ብቻ እሺ ከርግዝና ጀመረ ቅናቱ አይ በቃ እርግዝና ያስቀናል በቃ በጣም ነው የሚናደደው በቃ የሆነ በቃ ለባብሽም ሰውጣ ምን ሻርፕ አትደርብም እንዴ ገና እኮ እኔ እኮ ገና እየለበስኩ ነው ልደርብ እችላለሁ ገና እየለበስኩ ምንድነው ሻርፕ እንዴ ገና ልደርብ እኮ ነው ገና መጨረስኩ ይለብሽ እርጉዝ ስትሆን በጣም ከባድ ነው ዛን ያው ዶክተሮቹ በጣም ልጅ ነበርኩኝና ዶክተሮቹ ጋር በቃ እንቅስቃሴ አድርጊ ምናምን ይሉኛልሽ እና ሲስተር እኛ ካለንበት ቤት ራቅ ያለ ቦታ ነው የምትኖረው እና እደውልላታለሁ ልምጣ እና ይበቃ ትለኛለች እሺ ብዬ እኔ ጋር ይደውላል ሩቅ ነው እኔ ደግሞ በእግሬ ነው የምሄደው ለምን እንቅስቃሴውን ስለፈለኩት ይደውላል እሷ ጋር እኔ የኔ ስልክ እያለ እሷ ጋር ይደውላል መጣች አልመጣችም ኧረ አልደረሰችም ያብዳል አንተ አሁን እርጉዝ ሆነ ምን አይነት ጤነኛ እንጃ ምን ትሏል አሁን ይሄን ያብዳል በቃ ይማታል በቃ ከዛ ያው መውለድ አይሉት ግን ወለድኩ ባይዜ እዚህ ጋር ስተት ይሰራው ራሴ ነኝ መቼም ነው ቀናተኛ ወንድ መቼም ነው ማይስተካከለው ይሄ በጣም የሚቀና ወንድ እየመጣ አስተካከላለሁ እያለ የሚያለቅስ ወንድ በፍጹም ነበር አይስተካከልም እዛ ድምዳሜ ላይ ያደረሰሽ አይስተካከልም በታሪክ እኔ ነኝ ስተት ይሰራውት እንጂ እኔ አሁንም ነገም ከነገ ወዲያም ደግሞ ትምህርት እንዲወስዱ የምፈልገው እንደዚህ አይነት ህይወት ውስጥ ያሉ ሴቶች አምልጠው መውጣት ነው እንጂ ያለባቸው እሱ በፍጹም አይስተካከልም ቀናተኛ ወንድ በታሪክ ነው ማይስተካከለው ወይ መቼ ነው የሚያልፈው መሰለ የሚያርፉት ሲገላት ነው የሚያርፉት
እንደኔ ወስኖ ወይ ደግሞ እግዚአብሔር አትርፎት ካልወጡ በስተቀር እየባሰ ነው የሚሄደው። ፋይናሊ ምንድነው የሚሆነው? መጋደል በቃ ይገላታል። እንደዚህ አይነት ሰው ይገላል። እዛ በቃ እየባሰ መጣ። ጭራሽ ልጅቷ ከተወለደች በኋላ ልጅ ይዛ አትወጣም ይላል። የት ልውጣ? አንደኛ ወደ ውጭ እኮ ለመውጣት ደስተኛ መሆን መቻል አለብህ ቤት ውስጥ። እሱ ደስታ ይሰጥህ። ሲጀመር እኔ ሳለቅስ ነው የምውለው። ከቤት ወጣ ማለት የመድኃኒዓለም ስዕል አድኗልና ልክ ሲወጣ በር ነው የምዘጋው። ቁልፍ አደርጋለሁ። እኔ እምባዬ ከየት እንደሚመጣ ራሱ አላውቀውም። ማለት በምድር ላይ ከልጅነቴ ጀምሮ ደስተኛ ሆኜ አላደኩም። ዛሬ ደግሞ እንደገና ይሄንን የማይሆን ህይወት ውስጥ አስገባኝ። ከዛ ደግሞ እንደገና ራሴን አጥፍቼ ደግሞ እንደገና ሲኦል ልጠብቀኝ ነው። ሰው ለምን አትወስደኝም? ከእግዚአብሔር ጋር በቃ ለምን አትወስደኝም? አትሊስት በቃ የምድር ህይወቴ ይሄ ከሆነ ይበቃኛል እና በቃ ውሰደኝ። በቃ የምሬን የመድኃኒዓለም ስዕል ላይ ቁጭ ብዬ በጣም አለቅስ ነበር። ወይ ደግሞ ሞተ በለኝ በቃ። ወይ ደግሞ እሱ ሁሌ ከሚፎክር ለምን አንዴ የሆነ ውሳኔ እንዲወስን አታደርገው? ከዛ ውጪ ግን እኔ ምድር ላይም ደስ የማይል ህይወት ኖሬ እንደገና ራሴን አጥፍቼ ደግሞ ሊኖርም ላይኖርም ይችላል እኮ ከሞት በኋላ ህይወት ግን አለ ብዬ ስለማስብ አለ እንግዲህ ያው በቃ እንደ እምነት አለ ብዬ ስለማስብ በቃ መጥቼ ደግሞ ለምን እኔ የሰጠውሽን ነፍስ አጠፋሽ ብለህ ደግሞ እንደገና ደግሞ ሲኦል እንዳትጠይቀኝ እና ከቻልክ ውሰደኝ እያልኩ ነበር እንትን እምለውና በጣም ከባድ ይሄ በቃ የመጀመሪያው የሰውየው ታሪክ አለ። ከዛ ይሄኛው ሲደገም ምናምን ወንድ ልጅ ላይ ጥሩ ስሜት አለመኖር ደረጃ ደረስኩ ማለት ነውና መጨረሻ ላይ ምንድነው የሆነው? ምንም መስተካከል አልቻለም። እሱ ልጅም ወልደ በምንድነው የተለያየ ነው? ፋይናሊ የቅናቱን ጥግ ነው ነገር የሲስተር ልጅ አለ የእህቴ ልጅ ነውና በእድሜም ታናሽ ነው ልጁ እና ከእናቱ ጋር ከአባቱ ጋር ነበር የሚኖረው። ያው ስራ መስራት ስለፈለገ እኛ ጋር መጣ። እሱ ራሱ ስራ አስገባው፣ የሆነ ስራ አስገባው። እህቱ አይደለም ይመጣል ነገር። ከዛ የሆነ ቀን ማማ ተወልዳ የዛሬ ሳምንት ልደቷ ሊሆን ነው፣ 1 አመት ሊሆናት ማለት ነው። ከዛ የሲስተር ልጅ መጣ ቤት። በእድሜ በልጠዋለሁ ብያለሁና መጣ። ቡና እያፈላን ነው ምናምን በቃ ስንስቅ ስንጫወት ምናምን ቆየን። ልሂድ ሲል ኧረ ማደር አለብህ አለ ራሱ። አትሄድም በቃ እዚህ ነው የምታድረው። ኧረ በእናታችሁ እኔ ልሂድ ጠዋት ነው ስራ የምገባው ምናምን። አይ ነው በቃ እዚህ ስንጫወት እናድራለን። እሺ እዛ እሱ ተኝቷል ሶፋ ላይ ማለት ነው። ማሄድስ ጭንቅላቴ እንደዚህ ያለ እና ሶፋ ላይ ተኝቶ እኛ ደግሞ በቃ ፊልም እናያለን። ማማ አለች፣ ሌላም ታናሽ እህት ያለች ሆነን በቃ እንትን እያለ እሱ ተኛ። በቃ ፊልም እያየ ያው ስራም ስለሚሰራ ስለሚደክመው ተኛ። ከዛ እኛ ፍራሽ አምጥተን ሳሎን ላይ ፍራሽ ላይ ተኝተናል። ብራዘርም እኔም ሲስተርም ሆነን ከዛ ሌሊት ሲነቃ ተኝተናል አንድ ላይ። በቃ ወንድ ነው ያየው፣ በቃ ራሱ ነው ያውቀው። ሌሊት ላይ ረሳው እለር ማለቱን በቃ ነው በቃ ልጁ ጤነኛም ስላልሆነ ብቻ እንደዚህ ተኝተናልና ብርድ ልብስ ገለጥ ሲያደርግ ነው በቃ የሆነ ትዝ የሚለኝ ማለት ነው። ከዛን ገለጥ አድርጎ ብቻ የማልወደው ነገር ነው ይሄ ብሎ እንዲን የረገጠኝ እዛው እንደተኛው ማለት ነው። ብራዘርም ይገለው በቃ ወንድሜ እኔን ማዳን ስለማይችል በቃ እሷ እንደፈለገች ወዳ ገብታበታለች አይነት ነገር ነው። እኔ ግን ማምለጥ አለብኝ ብሎ በር ከፍቶ ሮጠ። ይሄው እኔን በቃ ያለ ቅጥቅጥ አድርጎኝ እሱን እንደገና ከተማ ለከተማ እያሮጠ ምን አርጋችሁ ነው? በቃ ለምን አብራተኛ ነው? ዘመድሽ ወንድምሽ አይደል እንዴ? የእህቴ ልጅ ነው ወንድምሽ ነው። ይገርም ነገር የእህቴ ልጅ ብቻ አይደለም ልጁ እናቱም እህቴ ነች፣ አባቱም ወንድሜ ነው። የእህቴም የወንድሜም ልጅ ነው። ምን ልል መሰለ የፋዘር የግል ልጅና የማዘር የግል ልጅ ተጋብተው ነው እና አባቱ የአባቴ የግል ልጅ ነው። እናቱ ደግሞ የእናቴ ልጅ ነች። አባቱም ወንድሜ ነው፣ እናቱም እህቴ ነች። ይሄ በቃ ማለት ከወንድምነትም በላይ ነው ዝምድናችን ልል ፈልጌ ነው። በከተማው እያሮጠው መጨረሻ ላይ ያው ፖሊሶች ያገኟቸውና በቃ ሊገለኝ ነው በቃ ምናምን ብሎ
እነሱ ቤት አደረሱት። ከዛ በነጋታው ስራ ቦታው ሄዶ አጣራ። ስራ ቦታ ሄዶ አጣራና ስራ ቦታ እንዳላየው ማለት ነው እንዳየው ቤት መጣ። ማመናቸ አለሽ አለ አለሽ እዚህ ቤት ተቀምጠሽ ነው ያገኘሽ፣ ጤነኛ አይደለሽም አንቺ። በቃ በእርግጠኝነት አንድ ቀን ያው አስከሬንሽ ነው የሚጠበቀው፣ ግን ከኔ በላይ ደግሞ አስከሬንሽ የሚጠብቅ ሰው የለም። ልጁን አስቀምጠሽ አትሄጂም እንዴ አለ። ምን ትሰሪያለሽ እዚህ? በቃ እንዴ ይሄ ወንድምሽ ማለት ነው? አዎ። ከዛ አትሊስት ልደቷን አክብርላት እንደው እንደ ታሪክም ብቻ ልደቷን አክብርላት እሄዳለሁ። እሺ በቃ እንግዲህ እስከዛ ህይወትሽ ካለሽ ምናምን አለ። እሺ ብዬ ያው ልደቷን አከበርኩላት። ከዛ ጓደኞቹ ጋር መነጋገር ጀመረ። ይሄ ሰው ግን የሚስተካከል ነገር ነው ማለት እኔ ሴት ልጅ ነኝ፣ አጉል ማይሆን እንትን ውስጥ ገብቼ እድሜ ነው የሚያልፈው እንጂ ምንም በቃ እኔ እንደነገርኩ በቃ ጥላቻዬ ደግሞ በጣም ካቅም በላይ ሆነ። ለሱም ማየት አልፈልግም። ተለያይተ መኖር አይታሰብም ጭራሽ። አብሮ መኖርም አልተቻለም። ሁለቱንም አታስበው። መኖርም አትችልም፣ መለያየትም አትችልም። ጭራሽ ላይ በቃ አንደኛው ጓደኛ ማለት ህይወትሽ ያልፋል፣ እኛም ብንመክረውም ሊመከር አልቻለም። ስለዚህ በቃ የራሽን ህይወት ኑሪ ምናምን አለኝ። አጋጣሚ ባህር ዳር የሆነ ስራ ነበረው። እግዚአብሔር ሲረዳኝ ሲሄድ እንዳለ የቤቱን እቃ ሽጬ፣ ምንም ብር የለኝማ፣ በሙሉ የቤቱን እቃ ሽጬ ልጁን አስቀምጬለት መጣ። መቼ ነው ይሄ? 2006 ላይ። አሁን 17 ነን፣ 11 አመት በፊት። ልጄ አሁን ኦልሞስት 13 አመት ላይ ናት። ዋው 13 አመት ልጅ አለሽ? እሺ። እና በቃ ጥዬ መጣሁ። የት ሄድሽ? አዲስ አበባ? አዲስ አበባ። አልተከተለሽም? ውይ በጣም ብዙ በቃ ብዙ አመት ተንከራቷል። ይፈልግሽ? በጣም ብዙ አመት። የት ሀገር እንደሄድሽ አላወቀም? ያውቃል። በቃ ወንድሜ ጋር ይደውላል፣ ማሩኝ ይላል፣ እናጥፍቻለሁ ይላል ምናምን። ግን ዘመኔን በሙሉ አይቼዋለሁ ማለት ያኔ ስንጣላ ከሚለምነው በላይ አልለመንም። ያው ነው። እና አልመጣም አዲስ አበባ? ኧረ መጣ። በቃ የሆነ ሰዓት ላይ ህይወት እንድመሰረት ማለት ሊያገባ አሰበ መሰለኝ እዛኔና በቃ ህይወት እንድመሰረት የምትፈልግ ከሆነ አትሊስት አንዴ ታናግረኛል። ህይወት እንድመሰረት የራሴን ህይወት እንድኖር። ልጅቷ እሱ ጋር ነች? እሺ። ልጅቷና የሚገርምህ ልጅቷ ብቻ ሳይሆን ሲስተርም እሱ ጋር ነች። ሁለቱን ነው ይዞ የሚኖር። ሲስተር ማለት የኔ ታናሽ እህት ማለት ያው ከማማ ጋር ነበረች። እና በጣም እንትና አታችመንታቸው ከባድ ስለነበረ መለያየት አልፈለገም። ሁለቱ አንድ ላይ ነው የሚኖሩት። እነሱን ይዞ ነው በቃ ማለት ትመጣለች የሚልም ተስፋ ስላለው በቃ ሲስተርንም ይዞ ምናምን ያው ቤተሰብም ስለሌለው ቤተሰቦቹ የኔ ቤተሰብ ናቸው ማለት ይቻላል። እናቴ እንደ እናቱ ናት፣ እሱ ባይገባው እና በጣም ለመነ፣ በጣም እንትን አለ። ግን መጨረሻ ላይ ሊያገባ ከስንት አመት እስከ 7 ከ8 አመት በኋላ ሊያገባ ሲያስብ ያው እንትን የምትል ከሆነ የኔን የተረጋጋ ህይወት የምትፈልግ ከሆነ ለመጨረሻ ጊዜ አይምሮዬ እንዲያርፍ በአካል እንደዚህ እያየኋት ልጠይቃታለሁ። ከኔ ጋር መኖር ትፈልጊያለሽ ወይስ ምንድነው? በቃ ማውራት አለብኝ። በቃ አበደ በነገር ላይ። ግን በጣም ጥልቅ ፍቅር ነው ያለው ማለት ነው። ያ ክፉ ነገር ነው አላኖር ያለው ማለት ውስጡ እሱ ራሱ የማይቆጣጠረው ሌላ ኃይል አለ ማለት ነው። በቃ እንደዛ ነው። አልታደለም ባይዘ። ምክንያቱም 7 አመት የሆነን ሰው መጠበቅ ማለት ቀልድ አይደለም። 7 አመት ሙሉ ይወደዱ እንትን ማለት አልቻለም። ከሆነች ሴት ጋር መኖር አልቻለም። እውነት ለመናገር አይችልም። አንተ ተረጋግተህ ህይወት የምትመሰርተው እኮ ተገፍተህ ስትመጣ ነው። በራስህ ጥፋት በጣም የምትወዳትን ሴት ጸጸት አለበት። ደግሞ ችለሽዋል ረጅም ጊዜ በጣም ረጅም ጊዜ ከመቻል። እኔ ታላቅ እህት ያለች እዛው እና እሷ ምንድን ነው ያለችው? ከሱ ጋር ከምትኖሪ አዲስ አበባ ሄደሽ ለምኝ አለችኝ። ለምኝ በቃ ምን ችግር አለው?
ለትንሽ ቀን ለምኝና የሆነ ገንዘብ ስታገኝ ስራ ትጀምሪያለሽ፣ ከሱ ጋር ከምትኖሪ ይሄ ይሻልሻል ነው ያለችው። ሁሉም ተስፋ ቆርጠው ነበር። ሁሉም በቃ ከዛ በኋላ በቃ ጓደኞቼ ምናልባት እኮ እግዚአብሔር ሊገላግልሽ ይሆናል ባይዘው ያ 7 ዓመት እንደዚህ እንደቀልድ ያለፈ እንዳይመስልህ። በእንግርግሪያ ግማሽ ላይ እንግርግሪያ አለ ተስፋ ሲቆርጥ የትም እናትሽ ወድ ብትገቢ አታመልጭኝ። በመሀል ዛቻ አለ እና የሆነ ሰዓት ላይ በቃ እስኪ ልለምናት አይነት ደግሞ ጀርባሽን እያይሽ ነው የምትኖሪው ማለት ነው። አንቺም ስትወጪ ስትገቢ በጣም ከባድ ነበር፣ ግን ያስፈራል። የሆነ የሚፈልገኝ ሰው እንዳለ እያወቅኩኝ ከኋላ ከተማ ውስጥ ወጥቶ መግባት ራሱ ያሳቅቃል አይደል? ክፍለ ሀገር መሄድ አልችልም፣ እሱ አይታሰብም። አዲስ አበባ ውስጥ ራሱ ከአንድ ቦታ ወደ አንድ ቦታ ስትሄጂ ያስፈራል። እኔ የምደርስልሽ ኦልሬዲ ከሞትሽ ወይ ከተጎዳሽ በኋላ ኦፍ ኮርስ ሰው ሊያጠቃሽ የመጣን ሰው አክቹሊ ሰውን ቢኖር አጠገብሽ አያድንሽ። ምክንያቱም 2-3 ሰከንድ በቂ ነው ሰውን ለመግደል ወር ለማጥፋት። ምክር አይደለም ነው ያ ላልተዘጋጀ ሰው እንትን አይደለም። ፕላስ እንደዚህ አይነት ሰው ደግሞ አደባባይ ላይ ባይዘው የሆነ ሰዓት ላይ ካራ ላይ ሲስተር ባይኗ ያያየችው የሆነች ልጅ ከጋቢና እንደዚህ ጎትቶ አውጥቶ የወጋት ልጅ አለ። ዜና ምን አይሰማ ነው ይሆናል። እንደዚህ አይነት ነገር አለ እንሰማለን። የወሰነ ሰው በዛ ልክ በዛ ደረጃ በዛ ፍጥነት ሰውም ሊያድንሽ አይችልም። ፈጣሪ ብቻ ነው የሚጠብቅሽ እንጂ ወንድሜ በቃ ራሽን ጠብቂ። መጨረሻ ላይ ተጣሉ ከሱ ጋር። እኔ ባይዘው አንደኛው ወንድሜ እንደው የሚገርም ነገር ምን እንዳደረገ ማለት ደወለለት ማለት እኔ እኮ ወንድሟ ነኝ፣ በጣም ነው የሚወደኝ። የጠበቃው ታላቅ አለና በጣም በቃ የተለየ አታችመንት አለን ከሱ ጋር እና በጣም የምወዳት እህት ሄደች። መኖር ካልቻላችሁ እኔ ጋር ይዣት መምጣት እችላለሁ። መኖር ካልቻልክ ግን እኔም ወንድ ልጅ ነኝ እረዳለሁ። ፍቅር ይዞ ምናምን ሊሆን ይችላል እኮ ለምን ትመታታለህ? ለምን ታሰቃያታለህ? ማትፈልግ ከሆነ ከኔ ጋር መኖር ትችላለች፣ ላካት እኔ ጋር። ከዛ ውጭ ግን በቃ ሁላችንም ወንድ ነን አለው። አለቀሰ። በቃ ያለቅሳል። መጨረሻ ላይ ደወለና ብራዘር ውይ እባክሽ ኧረ እኔ ልናገረው ነበር ያለቅሳል እባክሽ። እና ያው ሰዎች የራሳቸው ቁስል አላቸው። እንድትፈርጂ ያስገድድሻል፣ ግን ደግሞ መፍረድም ደግሞ ይከብዳል። እየተሰቃየ ያለ ሰው ነው በራሱ ዛቢያ ማለት በራሱ አለ። አዎ በራሱ ግራ በገባው ነገር ውስጥ እየተሰቃየ ነው። እሱ ለሱ የእውነት እየኖረ ነው። ለሱ የሚመስለውን ልክ የሚመስለውን ነገር እያረገ ነው። ግን ደስተኛ ሆኖ መኖር አልታደለም ማለት ነው። እሱ ኦር ደግሞ መታከም ያለበት ብዙ ይሹ አለበት ማለት ነው። እሱም አንቺም ደግሞ በዚህ ሳይድ እንግዲህ የሆነ የሰው ልጅ ሊሚት አለው፣ የሆነ ድረስ ነው የሚሸከመው። መቼም ይሙት የሚባል መስዋዕትነት አላቅም እኔ እስከዛሬ። ሰው አይ ሙቺ በቃ ችግር የለውም አይባልም። ሰው ገባሽ? ሰው ካልተስማማ መገዳደል አለበት መቼም ተብላ ህግም አለ። አክቹሊ ተረዳሽኝ? መብት የለሽም የሰውን ህይወት የመንካትና አሁን እንዲህ ነው እንዴት እንዲያረጋልም ለማለት የእሱን ብዙ ስቶሪ ማወቃል። ልክ ባያረገውም የራሱ ግን የተሰበረ ጎን እንዳለው ግልጽ ነው። የታመመ ጎን እንዳለው ግልጽ ነው። የሰውዬ ፋይናሊ አገባ። ሄድሽ አገኘሽው? አዎ መጨረሻ ላይ በቃ አንዴ ሲዝት አንዴ ሲስተካከል በቃ መጨረሻ ላይ አማራጭ አጣና ራሱን ለመደበቅ ያክል በቃ ለካን ማግባት ፈልጓል። የሚገርም ነገር እኔ ወደ ክፍለ ሀገር ሲሄድ በእግሬ መንቀሳቀስ አይታሰብም። ግዴታ ሆኖብኝ እንኳን ከሄድኩ ነው ምናምን በእግር ከተንቀሳቀስ ወይ የራሷ ጥፋት ነው የሚባለው። ቢገለኝም እንዴት በእግሯ ተብሎ ማለት ነው። እያወቀች ነው የሚባለው። የሆነች ባጃጅ ኮንትራክት ይዛለ በቃ በዛች ነው የምትሽለኮለከው። ማምለጥ ነው በቃ የእግር እና ይመራል። የሆነ ሰዓት ላይ እንደፈለክ ማለት አገር ላይ እንደፈለክ መንቀሳቀስ አለመቻል በራሱ በአንድ ትናንትና በምታውቀው ግለሰብ ምክንያት ያናድዳል። ገባ? እኔ ሲጀምር ከውስጥ ይወጣል ልጁ የመጣበት ሰዓት ይመጣል። አዎ በቃ ማን ነው እሱ ይሄን ያክል ምናምን ትላለህ። ግን ደግሞ ዞር ብለህ ስታስበው የወሰነ ሰው ነው እሱ ማለት ለህይወቱ የሚሳሳ ሰው ነው እኮ አንተን ማይነካ። ይሄ ግን ኦልሬዲ የጨረሰ ሰው ነው። ከእሷ ጋር መኖር ካልቻልኩ ልሙት አይነት ብሎ ከወሰነ ይገላል። መጠንቀቅ ያለብህ አንተ ነህ። እና ከባድ ነው የሴት ልጅ ህይወት። እሺ በጣም ከባድ ነው። የሆነ ሰዓት ላይ ምንድን ነው ያደረገው? እመለሳለሁ ወደዚህኛው፣ ግን እንደው ታሪኩን ልንገር ብዬ ነውና የሆነ ሰዓት ላይ ለበዓል ማዘር ነይ ምናምን አለች። ለፋሲካ ልምጣ ብለሽ ነው እንግዲህ ሙቺ ካልሽ መጣ። ማን ይነግረዋል አለች። ማን ይነግረዋል? ትመጫለሽ፣ ቤት ትቀመጫለሽ።
ገምቷል እሱ የራሱን ግምት ማለት ነው። ልትመጣ ትችላለች። ቅድመ ጥንቃቄ ማለት ነው። ከዛ በሱ ቤት አራዳ ሆኖ ነው በቃ እኔ እንደሌለው ነገር አስቦ ያጣራ ነው ማለት በቃ እሱ እኛ እንድናስብ የፈለገው እኔን አስቦ እንዳልመጣ እንኳን አደረሳችሁ ሊል ቴንኪው እንደዛ በጊዟል እንቁላል ዶሮ ትግባባላችሁ። አንቺም ነካሽበት ወይ ለምን ስንት አመታት ቴሎር ነው ምንነካ መጣ ድንገት ከመጣች ጥሩነቴን ተይ ነው። አይ አረ ጥሩነቴን አይደለም አቅዶ ምናምን ነው የመጣው። አቅዶ ነው የመጣው። እሺ ከዛ በቃ ማዘርም ደነገጠች በጣም። ደግሞ ተወዷለች በጣም ተወደው ማለት እና ያሳዝናል እኮ ከአንዱ ሳይድ ስታዩ እኮ የዚህ ልጅ ያሳዝናል። ስለሌለው ወዶም አይደለም እንዴት ተሰቃየ ወዶ አይደለም ትላለች ማዘር። በቃ ወዶ እኮ አይደለም ፈልጎታ። የሚገርም ነገር የጅልነቱ ጅል ማዘር ጋር ቁጭ ብዬ እቺን እንደው ማዘር እቺን እኮ ጨንጓራዋን ነበር መዘርገፍ ለእናትሽ ለማዘር ማለት ነው። በዚህ ልክ ነው በቃ ጅል ያረጋው ፍቅር ልጅ ለማን እንደሚያወራ ራሱ አይተነቀቀም እንዴ ለእናት እንደዚህ ይባላል እንዴ? እናቷ እኮ ነኝ ምናምን ትለዋለች ነው። ግን እውነት እዚህ ጋር አንጠየቅሽ እንደ ወንድ ልጅ እሱን የሚያስከፋ ግን ምንም አድርገሽ አታውቂም። ሌላ ወንድ የለም ህይወትሽ ላይ ምንም የለም አይደል? ከመሬት ተነስቶ ነው ከመሬት ምክንያቱም አንዳንድ ሴቶች ለምሳሌ ልክ ነው አለልም በየትኛውም መስፈርት ልክ ነው ብላችሁ እንዳትወስዱ። ግን አንዳንድ ሴቶች ከሌላ ጋር ያላቸው ወንድ ጋር እይታ ምናምን አላለ የሚቀናን ሰው የሚቀሰቅስ ይገባሻል አይደል? የሆነ የሚስቁ የሆነ አላረም የሱን ምንድነው በር ንዴቱን ብቻ አሉ አንዳንድ ሴቶች የሚፈታተኑ። ልክ ነው ብዬ አይደለም ማንም ሰው ቀናም አልቀናም ሰው ነው ሙዳት መብት የለውም። ዞሮ ዞሮ ግን እንደዚህ አይነት ነገር የለሽም አንቺ የቅናት መንስኤ ማለት ይሄ አቴንሽን መፈለግ ከሌሎች ወንዶች ምናምን የለም። እኔ ሲጀመር ነገርኩህ እኮ አስተዳደግ በራሱ ድፍን አድርጎኛል። ብዙም ስለዛ ሐሳብ አይደለም ምን ነገር በቃ እኔ ስለምን ነገር አልጨነቅም። ወንድ ልጅ አየኝ አላየኝ ምንም በቃ ምንም ነው የማይመስለኝ። እንኳን አይደለም ጭራሽ እሱ እንዲሰማው ሁሉ ጥረት አድርጌ ምናምን ተፈጥሮኝ አይደለም። የሚገርም ነገር እኔ ገርመኛል አንዳንዴ በጣም ትዳር የምወድ በጣም ትዳሬን የማከብር በጣም ታማኝ ፍጹም በጣምም ሳይሆን ፍጹም ታማኝ ሰው ነኝ። እኔ ምንም በቃ እኔ ዓለም በቃ ይብዬ ነው በምንም ነገር የምጓጓ ልጅ አይደለሁም። ለምን እንደውም እዚህ ጋር አባቴ ጠቅሞኛ ብዬ አስባለሁ። ያን ከሀብት ንብረትም እኔ የሚገርም ነገር ብዙ ጊዜ አሁን ሰዎች እንደዚህ የሆነ ሰው ሀብት ንብረት ምናምን ከወላጅ አባቴ ያላገኘሁትን ሀብት ንብረት ትናንትና ከማቀው ሰው መቀበል መፈለግ ለኔ ይሄ ጤነኝነት አይደለም። ፕላስ ገንዘብ መኖር ጥሩ ማለት ዳይሬክትሊ ጥሩ ነው ሰው ነው ማለት እንደማይናገርም እንድትረጃ አድርጎሻል ማለት ነው። በቃ እኔ አስተዳደጌ የሆነ ዓለምን እንድንቅ በምንም ነገር እንዳልጓጓ ገንዘብ እንግዲህ ከአባትህ በላይ ገንዘብ ያለው ሰው ወላጅ አባትህ ያን ያክል ገንዘብ ይዞ 5 ሳንቲም ምን ያላቀም ሶኔ ትናንትና ከማቀው ሰው ምንም አይነት እይታም አልፈልግም ምንም አልፈልግም። እኔ መኖር የምፈልገው ህይወቴ ነው። ቴሬሯ ላይ እንመለስ እስኪ። ቤት ውስጥ መጣ በግና ዶሮ ይዞ ወይ ጉድ! እሺ ሳታሪክ እሺ በግና ዶሮ ይዞ መጥቶ በቃ ሰላም ነው እኮ ደህና ነው። ግን እኔ ደግሞ አዲስ አበባ የራሴን ህይወት ጀምሬያለሁ። የራሴን ህይወት ስለ ወንድ ኖሮ ምናምን አይደለም ነፃ ነኝ። እኔ ገና ነፃነቴንም አልጠገብኩም አይደለም ወደ ሌላ ህይወት። ግን ምንድነው ስራ ትሰራለህ ብቻ ወደሽዋል የኛውን ህይወት የአዲስ አበባ ወይኔ መድኃኒዓለም በኢየሱስ መውደድ ነው እንዴ? እኔ አንድ ክፍል ቤት ነው ተከራይቼ የምኖረውና ታምነኛለህ ሰው አይረዳው በሽተኛ ናት ነው የሚሉት ሁሉ ብያስበቃለሁ። የኖርኩትን ህይወት ማንንም አያውቅማ። ላንቺ ያ ዓለም ነው ቬጋስ እንትን ምንድነው ኒውዮርክ ነው። ምክንያቱም ያየሽው ወረስቱን ነው ምንነካ ገነት በቃ ለኔ ሌላ ተአምር ሰው ብቻውን መኖር አሁን ኖርማል ነው አይደል? ለኔ ግን ሌላ ዓለም ውስጥ የገባው ነበር የሚመስለኝ። ችግር ገንዘብ ማጣት ሆና ጉዳይ ይሻላል። ወይኔ እኔ አንድ ፍራሽ ነው ያለችኝ ሲጀምር ቲቪ እንኳን የለኝም። ቲቪ የለኝም ከዛ ታች ስልክ የለኝም እና ወይ መቼ ይሆን ታች ስልክ ገዝቼ ሙዚቃ እንደዚህ ማዳምጠው። ግን ደስተኛ ነሽ? በጣም ግን ደስተኛ ነበርኩ። እና የምር ቤቴ ስገባ ቁልፍ ስከፍት ተአምር ነው የሚሆንብኝ። ወይኔ የምር ብቻዬን ነው የምኖረው። እኔ ግን በቃ የእውነት እኔ ብቻዬን እየኖርኩ ነው። በቃ የእውነት እሱ የሌለበት ህይወት ጀምሬ እገባለሁ። የመጀመሪያ ስራዬ ቤቴ እንደገባው ተንበርክኬ እግዚአብሔርን ማመስገን ነው። ይሄ እግዚአብሔር ምስክሬ ነው። የምሬን ነው ነገር ገና ቤቴን ከፍቼ እንደገባው
አንዳንዴ በር ላይ ሁሉ የሆነ ብቻዬን ማወራበት ነገርና ዞር ብያ ያለው ማለት ጤነኛ ናት ላይሉ ይችላሉ። ወይኔ በቃ በስመ አብ እላለሁ። ከዛ ቤት እገባለሁ። የመጀመሪያ ስራዬ ተንበርክኬ እግዚአብሔር ማመስገን፣ ይሄን ቀን ላመጣህልኝ አምላኬ በቃ ተመስገንልኝ እላለሁ። እና በጣም ደስተኛ ነበርኩ። ግን ወደዛኛው ልመለስልህ ያለፍናት ነው ያቺኛው። እሺ ከዛ በኋላ እዚህ የራሴን ህይወት እንደዚህ ጀምሬያለሁ አይደለ? እዚህ ደግሞ በስራም በምንም ተካቸው ብዙ ሰዎች ይኖራሉ። ዛን እንኳን አደረሰሽ ለማለት የሆነ ሰው ይደውላል። ማዘርጋ ነው አንቺ? እኔ ጋር አበደ ተለያይተናል እኮ። ተገናኛችሁ እንደዛ በጊዜው ሲመጣ ቁጭ ብለሽ አገኘሽ? እኔ እኮ ተደበቅሽ መስሎኛል። ወይ እንዴት ይደበቃል? ድንገት እኮ ነው የገባው። ነገሩ አያስታውቅም። አጥር ምናምን ብዙ ጊዜ የለም ደግሞ ገጠር አካባቢ የትስ ትደበቃለህ ራሱ ወደ ጓዳ ወይ ምናምን። አይ ቢሆንም አንደኛ ሊያደር ምናምን አስቦበት የመጣ ሰው አይ በቃ እናቴ ጋር ነው በዓል ማከብረው እኮ ነው እሱ አይነት ነገር ነው አመጣው። ስለዚህ አማራጭ የለሽም፣ ብትደበቂም ትወጫለሽ። አረ ማዘርም ደነገጠች። በቃ ምናምን ሲደወል በቃ ተቀየረ። ተለያይተ 7-8 ዓመት አልፏቸዋል። የዛኔ ቢያንስ 3 ዓመት በኋላ ይሆናል። እና በጣም ተቀየረ። በቃ ምናምን ሽጉጥ ይዟል ለካ ማለት በዚህ ልክ አስቦበት መምጣቱን የምታውቀው እንደ ሽጉጥ ይዞ ይመጣል። እናቴ ሊገል ነው በዓል ለማክበር ምን ሊያደርግ እና በመሃል ማማ መታ ነበር። በጣም አቅሙ በላይ ሲወድበት ደግሞ ማዘርጋ መጣ ነበርና ብቻ እንዳልወስን ብሎ የሆነ ነገር እንትን አለ መሰለኝ ሰጣት ለማዘር ሽጉጡንና እዛን ወስዳ ብቻ ማስቀመጥ ያለበት ቦታ ላይ አስቀመጠችው። ከዛ በጣም እየተናደደ መጣ። እኔም ደግሞ ትንሽ በቃ ደስታዬን ያደፈረሰብኝ ስለሆነ እኔ እናንተ ከተለያየን ዘመናት አልፎናል ሲጀመር። ሲቀጥል በዓል ማክበር መብት ነው። መምጣት ትችል ይሆናል። ከእናቴ ጋር ያለህን ግንኙነት አላውቅም። በቃ ጥሩ ግንኙነት አላችሁ እንደኔ ላጠላ ስለምችል እንኳን መጣ። ከዛ ውጭ ግን ዓለም ቢደውል እኔ ጋር አይመለከትም፣ አያገባህም። ከዛን እንደዛ ስለው ደግሞ በቃ አበደ ሽጉጡን አምጧል። ማዘርን ይስጡኝ አላት። ለምን በቃ አክብሮ ነው የሚጠይቀው ሽጉጥ ይስጡኝ። ማዘር ለምን አይሰጡኝም ይላል። ይስጡኝና አክብሮቱን ያሳቀኝ ማዘር ሽጉጡን ይስጡኝ። እሺ ከዛ ይስጡኝና እንላቀስ ነው በቃ። እንዴት ብዬ እሰጥሃለሁ አለችው። ማዘርሽ ግን በጣም ትዕግስተኛ ሰው ነች። ያው ምን ታደርግ ማለት በቃ አንተ እንዳልከው ነው። የመረዳት ነገርም አላት። አለመታደሉ እኮ ነው ትለኛለች። እሱም እኮ አልታደለም። አይ ከአባትሽ ጊዜ ጀምሮ ስትነግሪኝ በጣም በትዕግስት ማሳለፍ ትችላለች። አዎ እሷ ምንም ያው እድሜም ብዙ ነገር ያስተምር የለ አድማም ስለገፋ እሷ ሞቷን ነው የምታስበው እንጂ ያን ያክል እንትን አትልምና በቃ ለምን እሰጥሃለሁ ግደላት ብዬ ነው የምሰጥህ ነው ወይስ ምንድነው? ምን አድርግ በቃ ያሱት በቃ ነው ገንጥዬ እንዳልወስደው ምናምን። ከዛ ዞር ብላ የሆነ ዘመድ አላት ደወለች መጣ። ያ ደግሞ እንደ ፖሊስ ነገር ነው። መጣ ጸጥ አለ። ከዛ ወጦ እንዴት ተደረገ? ወጦ ሄደ። በቃ ከዛ በኋላ በዓልን ማክበር አትበለው የሰቀቀን ኮርስ ካሁን መጣ። አዎ ግን እሱም ከሄደ በኋላ ደግሞ የሆነ ትንሽ ተረጋጋ መሰለኝ ጸጥ አለ። በቃ እንደዚህ በዚህ ልክ ነው የነበረ ልጁና መጨረሻ ላይ ብቻ ወደ እሱ ጋር ብቻ አስመጣለ ህይወት እንድመሰርት የምትፈልግ ከሆነ ለመጨረሻ ጊዜ ማናገር ፈልጋለሁ ፊት ለፊቱ አለ። ጓደኞቼን ምናምንና የዛን አካባቢ ደግሞ የሚገርም ነገር ያው ክፍለ ሀገርም እንደፈለኩ መንቀሳቀስ የለም ምን የለም ተወጥር ያለው በቃ በተለያየ ስልክ ይደውላል፣ ቴክስት ይልካል። በቃ የትም እናትሽ ብትገቢ አታመልጭኝም፣ ገድዬሽ ነው የምገባው፣ በቃ እኔ እገልሻለሁ በእርግጠኝነት ከኖርሽ ግን እስተካከላለሁ ይላል። አብረን ካልኖርን ግን እገልሻለሁ። ከዛም የሆነ ቤት ተቀጥሬ ይሰራ ነበርና አለቃዬ ያው ታሪኬን ያውቃል እና ቁልቤ ገብርኤል እንሄዳለን። ከዛ ምስሪ ለምን ቁልቤ ገብርኤል ገል የሆነ ስለት አትሳይም? በቃ እሱም የራሱን ህይወት እንዲኖር እሱም እኮ እየኖር አይደለም። ዞሮ ባንቺ ምክንያት ያው ባንቺ ህይወት ላይ መፍረድ ስለማንችልም ልክም ስላልሆነ ነው እንጂ ይሄ ሰውዬ ተሰቃየ ነው ተሰቃየ። ገንዘቡን አጣ ምናምን በቃ በየእንትኑ ይገባል ምናምን በቃ የሆነ የጨለለ ህይወት የለም። እንደዛ አይነት ነገር ጀመረ። መሀል ላይ ገንዘቡን አጣ።
በቃ ሙሉ ገንዘቡ ጠፋ። ብር ላኪ ይላል። እዛ እሺ ብዬ ላኩለት። የሆነ ማለት በቃ የሆነ ሼም ማስያዝ የለም። እሺ ብዬ ስልክለት ገዳም ገባ። ጥሩ ቦታ ገዳም ሄደ። በቃ ደግነትሽ በቃ ከአቅሜ በላይ ነው ምናምን። ገዳም ሄዶ ለነማዘር የሆነ የገዳም ፎጣ ምናምን እንደዚህ ገዛዝቶ ይዞ መጣ። ግን በቃ ያው ነው። ከዛ በኋላ ብቻ በአካል አግኘው ተባለ። ገብርኤል ሄጄ የእውነቴን እኔ ጸሎት አደረኩኝ። ማለት ጌታዬ ሆይ እኔ እና እሱ አብረን መኖር አንችልም። እሱም እንደዚህ ከሚሰቃይ እሱስ ልጅህ አይደል ለምን ይሰቃያል? እሱም ከሚሰቃይ እኔም ደግሞ የሰቀቀን ህይወት ከምኖር የኔ ጌታ በቃ እሱ አግብቶ ወልዶ ያየሁት ቀን የሰማው ቀን ግን እኔ ጥላ አስገባለሁ። እንደዛ ብዬ ቁልቤ ገብርኤል ስለተስዬ መጣሁኝ። እዛ በአመቱ አካባቢ ነው ላግኛት። በቃ ህይወት መመስረት የምትፈልግ ከሆነ ህይወት እንድመሰረት የምትፈልግ ከሆነ ላግኛት ምናምን አለ። እሺ ብዬ አገኘሁት። በቃ የዓለማችንን የልመና ጥግ ነው የለመነው የዛን ቀን። አብረን እንኑር፣ አሁንም አብረን እንኑር፣ ከማንም ጋር መኖር አልፈልግም፣ እስተካከላለሁ። የዛኔ እኮ እድሜ እኮ ነው፣ ዛሬ አግኝቼሽ ቢሆን እንኳን እንለያይም ነበረ ምናምን። ስቲል ግን አይስተካከልም። ባይዘው ስቲል አግብቶም የማይስተካከል ሰው በነገር ላይ በጭራሽ አይሆንም አልኩት። በቃ አበደ። ማዘር ጋር ደወለ፣ ጮኸ በቃ። ከዛ ማዘር ደነገጠች። ማዘር ያሰበችው ምንድነው በቃ በጣም ደውሎ ሲያለቅስ ሲጮህባት በቃ ልጄን ገሏት ነው። ከዛ በቃ ጸጽቶት ነው እንደዚህ የሚሆነው ተብሎ ነው የታሰበው። ለምን በቃ ከሚሆነው ከሚስተው ብቻሽን ያገኘሽው እንዴ? አንቺ ጓደኛዬ ነበረች። አይ አልገባትም፣ ማሷ ማዘር አላወቀችም። ከዛ ያው ማማም እዛ ነበረች። በቃ ልጄ ምናምን ብቻ እንትን የሆነ ግርግር ተፈጠረ። እዛ ማዘር ደወለችልኝ። ሄሎ ስላት በስመ አብ ወወልድ ወመንፈስ ቅዱስ አለሽ አለች። ምን ሆኖ ነው እንደዛ የሆነው እኮ ብዬ ነው ምናምን። እኔ እንደውም በቃ ወይ ሳትነግረኝ ጓደኞቿ ጋር መጣ ገደላት፣ ወይ ደግሞ ሄዶ ገደላት ብዬ ጸጽቶት እያለቀሰ ሁሉ መሰለኝ። ምን ሆኖ ነው ስትለኝ አይ እንደዚህ ሆኖ ነው በቃ ከዚህ በኋላ። ከዛን ታምነኛለህ በ2 ሳምንት ውስጥ አገባ ተባለ። 2 ሳምንት አልቆየም። በውሳኔ መሀል ሆኖ ነው የመጣው ማለት ነው። አዎ በቃ ግራ ገብቶት የሆነ ራሱን ነፃ ለማድረግ አይነት ነገር ነው የመጣው ማለት ከጸጸት ለመዳንም ይመስለኛል። እዛ እንደዛ ብሎ በ2 ሳምንት ውስጥ አካባቢ እንዴ አረ ይሄ ልጅ እንትን ሊለው መሰለኝ ምናምን ነው። ወይኔ በጣም ጥሩ ነው። እዛ ሲስተር አለች ኢንፎርሜሽን ትሰጠኛለች። እዛ እንደው ብቻ ብዙ ሴቶች ጋር እኮ ይዟዟር ነበረ፣ መወሰን አቅቶት ነው እንጂ አሁን ግን ሳይወስን አይቀርም። በጣም አሪፍ ነው፣ ደስ ይላል ምናምን አልኩኝ። ከዛ በቃ አብረው መኖር ጀመሩ ከልጅቷ ጋር ምናምን። እዛ ልጁንም ወሰደ፣ ሲስተርንም ይዟት ሄደ እዛው ከሚስቱ ጋር። ከዛ ሚስቱ ማዘር ጋር ትመጣለች። ማዘር ጋር መጣ ምን ልትሰራ ነው የመጣችው ስላት አይ ያው ማማን ብላ መሰለኝ የመጣችው ምናምን አለች። እንዳይ በቃ መከሪያት በስነ ስርዓት እንዲኖሩ ደግሞ ፈቶ ሌላ ታሪክ እንዳይመጣ ምናምን ተብሎ ብቻ አሁን አገባ፣ ወለደ። እኔም ጥላዬን አስገባው። እግዚአብሔር አምላክ ይመስገን። ምን ያህል ጊዜ ሆናችሁ ሰላም ከተፈጠረ? አሁን አንድ 3 አመት አካባቢ ይሆናል መሰለኝ፣ 3-4 አመት ሰላም ነሽ? ከዛ በኋላ ሰላም ነው። ያው ብዙ ነገር ሊኖር ይችላል በየመሃሉ እንትን ሲለው ምናምን ይደውላል፣ ወይ ደግሞ ያለበት ህይወት አስደሳችም ላይሆን ይችላል። ግን አሁን ለመደ በቃ። አሁን በጣም ደስ የሚል ኑሮ እየኖረ ነው። ደውሎ ማያውቅም። አሁን እግዚአብሔር ይመስገን። ያ እግዚአብሔር አሪፍ ህይወት ይስጠው። ያው ወደ ምስራች እንመለስ። ከዛስ ያንቺ መስመር? አዎ ከዛ በኋላ የኔ መስመር ያው ሴትነት ብቻ ሳይሆን ሰው ስትሆን ተስፈኛ አይደል የምትሆነው። የሆነ ነገር ሲቋረጥ ወደ የሆነ ነገር ተስፋ ታደርጋለህና እሱ ከማግባቱ በፊት አላገባውም እስካሁን። ያው እንደው እንትኑ ልንገር ብዬ ነውና ግን ከማግባቱ በፊት የሆነ ልጅ ነበር፣ አሜሪካ ነው የሚኖረው ልጁ። እና ኦልሞስት በቃ መጋባት በለው የነበረን ነገር ታወሩ ነበር። በጣም ጥሩ ግንኙነት ነበረን እና ወደ 3 አመት 4 አመት አካባቢ ጠብቄዋለሁ። ከዛ በኋላ ግን ልጁ የዛ አካባቢ ሰው ነው፣ የዛው የኛ አካባቢ ልጅ ነው። ሲያስበው በዛ ልክ ቀናተኛ የነበረ ሰው እንዴት ነው እኔ እና እሷ ኖረን ላይረብሸን የሚችለው ብሎ አሰበ ማለት ነው። ፈራ። ጓደኞቹም እንደዛው ይፈርድበት። አዎ ማለት በቃ እንዴ ያው አይፈርድበት ማለቴ
ሰው ጥሩ ኑሮ በኖረ ልክ መኖርን እየጓጓ ነው የሚሄደው። ይሄ እውነት ነው። ህይወት ጥሩ እየሆነ ሲሄድ መኖር ትጓጓለሽ። ገብቶሻል አይደለም? ስለዚህ ወደ ህይወትሽ ሪስክ የሚያመጣ ነገርን ትፈሪያለሽ። ሰው ነሽ አይደለም? ይሄ ሰውዬም እንግዲህ አሜሪካን የኖረው ንብረት እያፈራ ነው፣ ትዳሪ ነገ የሆነ ነገር የሚያደርገኝ ሰው ብሎ ሊፈራ ይችላል። ግን አሁን እዚህ ጋር ይሄ ሰውዬ ኑሮውን እየኖረ ነው። እሱን እንቶ ከዚህ ከርዕሱ እናውጣውና በዚህ ምክንያት ግን ከአንቺ ጋር ያለው ነገር ተቋረጠ። በቃ መጣና ነግረሽ ነው ታሪኩን አንቺ ነው ወይስ ሰምቷል? ኦኬ አገር ያውቃል ነው? አገር ነው የሚያውቀው። ሲጀምር አገር ምድር ያውቃል። በመጀመሪያ ደረጃ እኔ መዋሸትም አልችልም። ላይ ካሁን አንዳንዴ አላስፈላጊ ናቸው የምትላቸውን ታሪኮች ላታወራት አለማውራት ግን አልችልም። እኔ ባልነግረው ቤተሰቦቹ ያውቃሉ፣ ወንድሙ ጓደኞቹ ይሰማል። ማንም ነው የሚያውቀው። እኔ አሁን ስራ ቦታ እዚህ እየሰራው እያለ የሚመጡ የኛ አካባቢ ልጆች ነበሩ። በቃ ታምር ነው አንቺ ግን እንደው በህይወት ኖረሽ በቃ ጭራሽ እንደዚህ ሆነሽ ነው ይሉኛል። በቃ ማግባቱን ራሱ አይምሯቸው አምኖ አይቀበልም በዚህ ደረጃ። እና መጨረሻ ላይ ብቻ ልጁም ያው አንተ እንዳልከው በሱ መፍረድ አይቻልም፣ አስቸጋሪ ስለሆነ በዛ ምክንያት እና በጣም የሚገርም ነገር ልጁን እየጠበቅኩት ባለበት ሰዓት ነው እሱ ያገባ። እና የኔ ከልጁ ጋር ያላግባባኝ ምንድነው ከማግባቱ በፊት እንኳን ከእኔ አንቺን አገባሻለሁ አብረን እንሆናለን ስንባባል የነበርን ልጆች ዛሬ እሱ አግብቶ የራሱን ህይወት ሲጀምር እንደገና ሲያገባ ነው እንደምትፈራው አልኩት። እሱ እኮ አገባ በቃ። እና ያለው ነገር ይሄን ይመስላል። አሁን ይሄስ ቪዲዮ ቢሰማው ይስማው አንቺ ላይ የሚያመጣው ኢምፓክት ይኖራል? ምናልባት እንደው ባለቤቱ አዶን ታውቃለች፣ ደግሞ እሷ በደንብ ታውቃለች። ኢቭን ሲጣሉ እንኳን እሷም ቀርታለች እንኳን አንቺ የሚል ጀግና ነው። በዚህ ልክ ነው የምታውቀው ሰው። እኔ ባላወራው ሀገር የሚያውቀው ታሪክ እኮ ነው። ምንም አሁን እሱ ምልህ ሊደብራት ይችል ይሆናል ወይም ደግሞ እሱንም ሊደብረው ይችል ይሆናል፣ ግን አገር ምድር ነው የሚያውቀው። እኔ አሁን እሱ ከሷ በላይ በእኔ ይታወቃል። ያየው ሰው ሁሉ እኔ እርግጠኛ ነኝ እሱን ሲያይ እሷን ያስታውሳታል ብዬ አስባለሁ። አንደኛ አካባቢ ልጅ አይደለችም። ላለፉት አመታት ግን በቃ ዝም ተባብላችኋል 2-3 አመት። ያው አሁን በጣም ደስ ይላል። በቃ በጣም ሰላም ነሽ። እግዚአብሔር አምላክ ህይወቱን ይባርክለት፣ ተባረከ ህይወት ይስጠው፣ ልጆቹን ይባርክለት። በቃ እኔ አሁን በጣም ደስተኛ ነኝ በሱ። ልጅሽስ? ልጄ እናቴ ጋር ነች። ያው ሲያገባ ብዙም በጣም ፍቅር ስላለባት እሱ ጋር ይሁን ያልተመቻት ነገር ያው ልጅ ስትሆን ገባ እንትን የሚል ነገር አለና እሱ በጣም ይንከባከባት ስለነበረ ሲያገባ ቢዚ ሲሆን ምናምን የሆነ ነገር ቀን ሊቀንስ ይችላል። ያ ነገር ደስ ስላላላት እናቴ ጋር መጣለች። ካንቺ ጋርስ ልጅሽ? ከኔ ጋር ሩቅ ናችሁ አይደል? እንደሱ አይደለም፣ ቅርብ አይደለሽ። ከልጅነቷ ጀምሮ የለሽ ብዙ። ከአንድ አመቷ ጀምሮ ነው የሌለሽ? ከአንድ አመቷ ጀምሮ የለውም። ግን ምንድነው ክረምት ላይ ምናምን ከባድ አይደለም እንደ እናት ሱስ? በጣም ከባድ ነው። ናፍቆት ነው። በጣም ከባድ ነው። ሰው አይረዳም ማለት እኔ በባህሪ የወንድ ባህሪ አለኝ። ሰው ፊት ማልቀስ አልወድም። በጣም ሳቄ ይቀድማል እና ፈተናዎቹ ናቸው ይመስለኛል። በቃ እኔ አሁን ሰው ፊት መሳቅ እመርጣለሁ። ቤቴ ብታየኝ በቃ ቤቴ አብዛኛውን ጊዜ በጣም ማለቅሰው ብዙ ነገር ስለሚሰማኝ፣ ሰው ፊት ግን እንደውም የሆነች ሴት እንደ አንቺ እኮ ሴት ልጅ ነሽ፣ ሴት ልጅ ስታለቅስ ያምርባታል፣ እንደ ወንድ ምንድነው እንደዚህ የምትሆኚው ሁሉ ያለኝ ሰው አለ። እኔ ማልቀስ አልወድም ሰው ፊት። አሁን እንደውም ልጄም እየተረዳችኝ ነው ማለት አሁን እሱ በቃ በጣም ይችልበታል። የኔ ማር የኔ ፍቅር እወድሻለሁ በቃ ምናምን እንደዚህ በጣም ነው የሚችለው ይላታል በደንብ ያው ስለሚወዳት ነው። እኔ ደግሞ አልችልም። አስተዳደግም ላይ እኮ እንደዛ ተብለሽ ካላደግሽ አትችይበትም ነው መሰለኝ። አሁን እኔ ፍቅር ያለኝ አባትም እናትሽም እናንተም በማሳደግ ቢዚ ነች። ፍቅር ማሳደግ ገባ የኔ ፍቅር ምናምን የምትልበትን ጊዜ በስራ የምታሳልፈው ከዛም ይደክማታል፣ ትተኛለህ፣ አታውቀውም። አሁን ግን ምንድን ነው የሚሰማሽ ውስጥሽ? በቃ አሁን በጣም እኔ እንዴት ብዬ ልንገርህ የሆነ መፈጠሬ ስህተት ነው አይነት ነገር ይሰማኛል አሁን። ለምን? እንደነገርኩ ነው የልጅነት ታሪኬም አለ፣ በትዳር አለመባረክም አለ እና ደግሞ ከእግዚአብሔር ጋር መጣለው ካንተ በላይ የሚያቀኛለ እንደ ይለዋለሁ። ካንተ በላይ እኔን የሚያውቅ ሰው የለም።
እኔን ራሴን ከማውቀው በላይ እኮ አንተ ታውቀኛለህ። እኔ ደግሞ ራሴን አውቃለሁ። ይሄ እንደማንኛውም ሴት እንደዚህ ወጣ የምወድ አይነት ልጅም አይደለሁም ምናምንና በጣም ትዳር የምወድ ትዳር የማከብር ታማኝ ምናምን ሰው ነኝ። በቃ አለም በቃኝ አልኩ ሰው ነኝ። እና ግን ዋይ በቃ ለምን ከልጅነት ጀምሮ እንደዚህ አይነት ነገር ከዛ በኋላ ብዙ ነገር ሊፈጠር ይችላል በነገር ላይ በህይወት ብዙ ነገሮችም አሉና ያን ነገር ሲደራረብብህ ለምን ፈጠርከኝ ወልደህ እናት መሆን አለመቻል በራሱ ያናድዳል። በሁኔታዎች ምክንያት ግን ምን ይመስልሻል መፍትሄው ለዚህ? አሁን ነው እንጃ በቃ ግን በዚህ ውስጥ ጥሩ ጎኑን ማየት አትችይም? የማንን ልጅ አለሽ አንድ ጥሩ ጎን ነው አይደል? ግን ነገርኩህ እኮ ልጅ መኖሩ ያስደስትህና ለልጅህ ደግሞ እናት መሆን አለመቻልህ በአንድ ሰው ምክንያት ምናምን ያናድዳል በጣም እንጂ ልጅ እንደውም ጎበዝ ነሽ ትረዳኛለች። አንቺ እኮ ስለማትችይ እኮ ነው እረዳሻለሁ እኮ አንቺ በቃ ማርዬ ምናምን ማለት አትችይም። አንቺ የተግባር ሰው ነሽ። እሱ ደግሞ ወድሻለሁ ምናምን በቃላት ነው በደንብ ጥሩ አባት ነው ለልጁ አሪፍ ዋናው እሱ ነው የሚፈልገው። ምክንያቱም ሴትና ወንድ ወይም ባልና ሚስት ወይም ፍቅረኛ ላይስማማ ይችላል ተረተሽኝ። ምክንያቱም ሰው መጀመሪያም ተፈላልጎ ይጀምራል ላይስማማ ይችላል። በመሀል የመጣ ልጅ መንከባከብ ግን ግዴታ ነው አይደል? ካንቺ ጋር ያለው ግንኙነት አልሆነም ተሞክሯል ብዙ መንገድ ብዙ ዋጋ ማስከፍሏል አልሆነም። እሱም አሁን እግዚአብሔር ባርክለት ጥሩ የራሱን ህይወት እየኖረ ነው። አንቺም ደግሞ ነገ የራስሽ ህይወት ይኖርሻል። እውነታው ምናልባት ከነበርሽበት ሲቹዌሽን ወደዚህ ሪሌሽንሺፕ ውስጥ የገባሽበት ፍጥነት የመጣሽበት ያደግሽበት ህይወት እነዛ ነገሮች ተደማምረው ተግባርሽ ላይ ትንሽ ተጽዕኖ አሳድረው ምናልባት ልክ ያልሆነ ህይወት ገብተሽ ሊሆን ይችላል እንጂ አክቹሊ ሁሉም ወንድ እንደዛ ነው ብለን ልንፈርድ አንችልም አይደል? ጥሩ ሰው ይኖራል አይደል? ስለዚህ አንቺ ወጣት ነሽ ከዚህ በኋላ ወደፊት በጣም ብዙ ህይወት አለ። ለምን እንደዛ ብለሽ ታስቢያለሽ? ለምን ተፈጠርኩ አሁን እንጃ በቃ ግን እንደዛ አይነት ስሜት ግን ይሰማኛል ማለት ነው። እና ደግሞ ቅድም እንዳልኩ የአባቴን የገንዘብ መነሻውን ዝም ብዬ መመራመር ጀመርኩ በራሴ። ምን ይሆን አንዳንዴ ገንዘብ ለማግኘት ብለህ በጣም ብዙ ነገር ታደርጋለህ። ገባ ምን ሰማቸው ብዙ ታሪኮች አሉ። እሱ በጣም ሀብታም ነበረ ምናምን ግን እንዴት ነው ሀብታም የሆነው? አሁን የሆነ ባዕድ አምልኮ ያመልክ ይሆን እላለሁ። ምክንያቱም ለምንድን እንደዛ የምልህ እኔ አሁን የእሱ ልጅ ነኝ አይደለ? የገንዘብ በረከት ግን የለኝም። የሚገርም ነገር የፈለገ ነገር ቢሆን እኔ ገንዘብ በረከት የለኝም። ለምን እንደዛ አገናኘሽው? ለምን አገናኘሁት መሰለህ? ያገናኘሁት ከምን አንፃር ነው? የሆነ ሰዓት ላይ ዩቲዩብ ላይ የሆነ ሴትዮ ያለው እና ሴትዮዋ የምታወራው ባለቤቴ ለገንዘብ ብሎ ልጄን ሊያሳርድ ይዞት ሄዶ ምናምን እያለች በጣም ብዙ ታሪክ ነው ያወራችው። አልኩኝ ይሄ ሰው ለገንዘብ ብሎ የሆነ ባዕድ አምልኮ ቢኖረው ኖሮስ? ምክንያቱም የመጀመሪያ 20 ልጅ ነው የወለደው ብያለሁ። የመጀመሪያ ልጁ የአእምሮ በሽተኛ ናት። ይሁን ለምንም ይኑረው ግን ስታስቢው በሱ አምልኮ እግዚአብሔር አንቺን የሚቀጣ ይመስልሻል? አሁን እዚህ ጋር የኔ ጨዋታ ሊመጣ ነው። አንድ ነገር ይገናኛል ብለን ካሰብን ይገናኛል፣ ምንም ጥያቄ የለውም። ሰው የሚኖረው በአእምሮ የያዘውን ሀሳብ ነው። ይሄ የሚካድ አይደለም። በፍጹም ኢቨን ኢፍ እንኳን ቢገናኝ እግዚአብሔር ላይ ትረስት ሊኖርሽ ነው የሚገባው። ምክንያቱም ዛሬ ይቆመሻል እኮ አይደል? ያ በፍጹም አታገናኝም። እሱ ላጠፋው ጥፋት እንደው ከእግዚአብሔር ቸርነትም አንፃር ስታስቢ እንደው ብዙ ባናውቅም እውቀቱ ባይኖረንም ብዙ ዲቴል ገብተን ነገሩን ኤቢ ባንል እንኳን እኔ በራሴ ማምነው እግዚአብሔር ቸርነት እናቴ ላጠፋችው ጥፋት እኔን አይቀጣኝም። ምክንያቱም እኔ ራሴን ችዬ ለራሴ የምጠየቅ ሰው ስለሆንኩኝ ማለት ነው። ሁሉም ሰው ለየግል ንስሐ ይገባ። እሱ ልክ ነህ። ኤግዛክትሊ። ስለዚህ እኔ ካየሁት ነው እኔን ብቻ አይደለም በነገር ላይ ብዙዎቹ ከጥቅም ውጭ ስለሆነ አሁን እኔ እግዚአብሔር ይመስገን ደህና ነኝ እኮ። ምናልባት መነካካት ልክ ነሽ። ላይክ ያን ገንዘብ መውሰድ እኮ ገባኝ። ያን ገንዘብ መውሰድ ያንን ነገር መጠቀም ምናምን ኦፍ ኮርስ ሊያነካካሽ ይችላል ብዬ አምናለሁ። አክቹሊ አንቺን ለመቅጣት ሳይሆን ያ ገንዘብ የጥሩ ገንዘብ ስላልሆነ ኦር በጥሩ መንገድ የመጣ ስላልሆነ፣ ከዛ በዘለለ ግን ሰው ነፃነቱን ማወጅ ይችላል። ተረዳሽኝ አይደለም? ይሄ ከአባት እንደዚህ የሚመጣ ቀርቶ አሁን የምትኖሪው ኑሮ ራሱ ከትላንትናው ትራውማ ከትላንትናው ካሳለፍሽው ከባድ ህይወት ምናልባት ሎንግ ተርም
የሚመስል ህይወት ላይ ሆረር ፊልም ላይ ተሽዋል አይደል? ከዛ አይነት ከባድ ህይወትም መላቀቅ ይቻላል። ምክንያቱም ላስብ ካልሽ ዛሬ የምስራች አዲስ ሰው መሆን ትችላለች። ኢት ቴክስ ታይም፣ ቀላል ነው አልልሽም። ብድግ ብለሽ ሞቲቬሽናል ስፒከር እንደሚናገረው አዲስ ሰው ነሽ ነው፣ አይሰራም እንደዛ። በጣም ታይም ይወስዳል። በጣም ወደ እግዚአብሔር መጠጋት ይፈልጋል። በጣም ሂል ማድረግ ያስፈልጋል። የራስሽ ደግሞ ይሄን ሚክስ ሰው ይመጣ ይሆናል ኦን ዘ ላይን በህይወት መስመር ውስጥ። ምክንያቱም እኔ እንደማይሽ ቬሪ ያንግ፣ ከኔ በጣም ታናሽ ነው መስመስዩ። ሶ ገና ወደፊት ብዙ ህይወት አለ። የሆነ በነገሮች መፈተን ወደፊቱን ወስነ እንድንቀመጥ አይኖ ውስጥሽ ያለውን ፔን በደንብ ነው እረዳው። ውስጥሽ ያለው ቁስል፣ ውስጥሽ ያለው መሰላቸት እኔ እንደማወራው ቀላል እንዳልሆነ ይገባኛል። ወይም እኔ ኤቢ ስላልኩኝ ምፈታውም ችግር እንዳልሆነ ይገባኛል። ግን እውነታው ግን ሰው ከራሱ ጎን ነው መቆም ያለበት አይደል? ማለቴ የፖድካስት ላይ ጠርቼ መከረኝ እንዳትኝ እንጂ ሰው ከራሱ ጎን ነው መቆም ያለበት። ወይም ደግሞ ኃይልን፣ ጉልበትን፣ አቅምን በሚሰጠው ነገር ነው እንጂ ማመን ያለበት ሰው ከራሱ አቅምን፣ ኃይልን፣ ጉልበትን፣ ተስፋን የሚነጥቀውን ነገር ማመን አለበት ብዬ አላምንም። በእኔ አስተሳሰብ ተረዳሽኝ? የሆነ ሀሳብ ከአንቺ አቅም የሚነጥቅሽ ከሆነ ለምን ታምኘዋለሽ? ከአንቺ ተስፋ የሚነጥቅሽ ከሆነ ለምን ታምኘዋለሽ? ምክንያቱም እኔ አባቴ በሰራው እቀጣለሁ ካልኩ በቃ ተስፋ ልቆርጥ ነው። ምን አቅም አለኝ እኔ? ተረዳሽ? ስለዚህ አልሰማህም ማለት አለብሽ ይሄን ሀሳብ ራሱ። ግን አንድ እውነት ልንገርሽ፣ ስለ አባትሽን ብንመለስ ማለት ነው ሰው የሚያሳዝን ፍጥረት ነው። በእኔ አረዳድ የሚያሳዝን ፍጥረት ነው ማለት ምን ማለት መሰለሽ፣ በአብዛኛው የኖርነው ህይወት ባሪያ ነን ማለት ሰዎች ማለት ሳይሆን ኢንቫይሮንመንቱ ያሳደገን ማህበረሰብ ያየነው ህይወት ከኛ ፊት የወሰደ ነው። ምናልባት ይሄኛውም ባለቤትሽ የነበረውም ሰው ወደ ኋላ ብንመለስ ለዚህ ያጋለጠ የሆነ ነገር አለ። የምር ጥናቱን የሆነ ሰው ቢያጠናው ወይ ከአባቱ የወሰደው ወይ ከእናቱ ወይ ካደገበት ማህበረሰብ ሴት ልጅ ያለማመን የሆነ ቦታ ወስዷል። እኛ ማናቀው አንቺ የሚያሳለፍሽ ህይወት እስከዚህ ድረስ ኢምፓክት እያደረገሽ ነው። ያሳዝናል እኮ አይደለም እንደሰው። ምክንያቱም እኛ ባደግንበት ኢንቫይሮንመንት ማንነታችን ስለተቀረ ምናልባት እንግዲህ ነፍሳቸውን ማንም ሰው የነፍስ ይማር ነፍሳቸውን ይማሩና ያረፉትም አባትሽ የመጡበትና ያዩት ደግሞ ነገር አለ። እነሱ ደግሞ ከዛኛው ኮኔክት ያደረጉት ተረዳሽኛለ። በዛ ደረጃ ምናልባት 10 ሚስት 20 ሚስት ማግባት ኖርማል የነበረበት አይደለም። ልጆች ወልዶ የትም አደጉ አላደጉ ጉዳይ ያልሆነበት እንዳልሽው እንግዲህ እሱ ደግሞ የተቀበለው ሰው ይኖራል ነው የምልሽ። ተረዳሽኛ አይደለም? ሶ እንደ ሰው ስታስቢው ለዚህ ለልጅሽ አባትም እንደምናዝ ነው ኦር ደግሞ ሲያሳዝን የሆነ እግዚአብሔር መፍትሄ ቢሰጠው እንደምትዩ ሰው በራሱ እኔ ክፉ ነው ብዬ አላምንም። ኦፍ ኮርስ አደልት ከሆንሽ በኋላ ተጠያቂ ነሽ ለምታጠፊ ያንን ጥፋት። ግን ከኋላ የሚገፋ ኃይል አለ አይደለም? ሶ ያንን ኃይል ማሸነፍ ነው ትልቁ አቅም። ሶ አንቺም ለእንደዚህ አይነት ላለፉት ስቶሪዎችሽ ላለፉት ታሪኮችሽ ፓወር ሰተሽ ኃይል ሰተሽ የነዛ ባሪያ መሆን አለብሽ ብዬ አላስብም። ለአባትሽ ይቅርታ አድርጊለት። አልፏል እኮ በቃ ፈልጎ አይደለም የመጣበት መንገድ ክፉ አድርጎት ነው። የመጣበት ገንዘብ እንዲወድ አድርጎታል። እንዳልሽው በአዳም ልኮም ይሁን ምንም ይሁን ለሱ ልክ የመሰለውን አርኮ ሄዷል። ተረተሽኛል አሉ ዱ ዩ ቲንክ ይቅርታ ማድረግ ምትሽ ይመስልሻል? በጣም ብዙ ጊዜ ሞክሬያለሁ። በነገር ይቅርታ ማድረግለት ከተነሳ አይ ማለት ይቅርታ ማድረገው እሱ እኮ አይኝም ሲጀመር በህይወት እያለ እንደልጅ አልቆጠረኝም። ሞቶ ይቅርና ግን ለራሴ ሰላም ማግኘት ስለምፈልግ ጸሎት አድርጌ አውቃለሁ። አንድም ቀን ግን ከጭቅላት ይወጣ አቅም ሰው እኔ እንጃ አላውቅም። በቃ ገንዘብ አልሰጠም አልተንከባከበሽም። ግን የብዙ ልጆች ቤተሰብ ታሪክ ከዚህ ጋር አይመሳሰልም። ወልዶ የሚጥላል ወልዶ የሚጥል አቅም የሌለው ሰው ሊሆን ይችላል። ኖሮትም እኔ እንጃ የሚገልም ይኖራል እኮ። አሁን እያመሳሰልኩብሽ ሳይሆን ግን ሌት ኢት ጎ የሚገልኩ ይል በስነ ስርዓት አሳድጎ የሚፈልገው ደረጃ ላይ ሳትገኝለት ወይ ሳትታዘዝለት ስትቀር የሆነ ማይሆኑ ቦታ ላይ ሲያገኝ ምናምን ያኔ ውሳኔ ሊወስን ይችላል። የዚህ ሰው ግፍ ግን እኔ በቃላት መግለጽ አልችልም። እና መርሳት አልችልም። አንቺ ነሽ የታመምሻለሽ። እኔ ታመምኩ በጣም። እሱ ሄዷል። ወንድሜ በጣም ብዙ ጊዜ ጠይቀዋለሁ። ጤነኛ ነው ምናምን ህይወቱን እየኖረ ነውና እኔ የምሬን ቤቴ ብቻዬን ገባው ማለት ከሰውየው ጋር ነው። በጣም ብዙ ጊዜ በህልሜ ይመጣል። ያው ስለማስበው ማለት ነው። እና አታስበውም እንዴ ያልኩት ማለት ረስታውና አታስበውም ስለ አይ አስበዋለሁ። ባንቺ ልክ ግን አይደለም። እኔ እኮ በቃ በህይወት ቢኖር ኖሮ እንደዚህ እንዳንተ ቁጭ ብዬ ብጠይቀው ይናፍቀኛል። በቃ ማለት ለምን እንደዛ እናቴ ጋር እንደጨከነ እሱ እንደዛ አይነት ህይወት እየኖረ እናቴ ልጅ ለማሳደግ በዛ ልክ መፈተኗ ይሄ ህይወት አንድ አካል አይደለም። ግን እሱ መፈተን ጥሩ ነው እኮ። አይ በቃ ላይ ሰዎች በምድር ላይ ሲኖሩ በመጡበት ህይወት ምክንያት በብዙ ምክንያት ክፉ ይሆናሉ፣ ጨካኝ ይሆናሉ፣ አረመኔ ይሆናሉ። ይሄ ህይወት አንድ አካል አይደለም።
ሊሆን ይችላል ኦፍ ኮርስ። አሁን ይኸውልሽ እያቀለልኩብሽ እኮ አይደለም፣ ግን ምድር ላይ ያልተፈጠረ ነገር አይደለም ያለ ነው። ምድር ላይ ብዙ ነገር ይፈጠራል እኮ ያለ የሰማነው ነው። ሶ በዚህ ደረጃ ውስጥሽ እኔ እኮ አሁን አምፓክት ባያደርግሽ እኮ ችግር የለም፣ ግን አንቺን ህይወት ላይ በዚህ ደረጃ ኤቭሪዴይ የሚረብሽሽ ከሆነ እግዚአብሔር እንግዲህ ፍርድ እግዚአብሔር አይደል? እግዚአብሔር ፍርዱን ይስጠው ብለሽ መተው እንዴት ከበደሽ? ምክንያቱም ሳይሽ ይቅርታ አድርጊኝ ለመተውም ፈቃደኛ አይደለሽ። የሆነ ሀሳቡን ይዘሽዋል። አለመቻል ነው የምር ነው። ግን እያገዝሽው ነው ሀሳቡ። አልቻልኩም፣ ግን የምር ጸሎት አድርጌ አውቃለሁ ማለት በቃ ሀሳቡን ግን ታገዥዋለሽ። ሰላሜን እያጣሁት ያለሁት እሱን በማሰብ ስለሆነ በሰላም እንድኖር ከሰዎች ጋር ጥሩ ግንኙነት እንዳይኖረኝ ያደርጋል። ለምሳሌ የውሸት መሳቅ ዘመንን በሙሉ ዝም ብለህ የውሸት መሳቅ፣ የውሸት ግንኙነት፣ ከዛ ቤት ሄደማ እኔ ቤቴ ሄጄ ማለቅሰው በማንም አይደለም በሱ ምክንያት ነው። ከ17 ዓመት በፊት እኮ ነው ያለፈው። ከ17 ዓመት በፊት ያለፈ ሰው ነው። ባይናው ቂመኛ ሆኜ ይሁን እኔ እንጃ አላውቅም፣ ግን በጣም ይረብሸኛል። በቃ ቤቴ ከሄድኩኝ ስፒሪቹዋል ቦታ በቃ መጀመሪያ የሚመጣው እሱ ነው ጭንቅላቴ ጋር። ስፒሪቹዋል ቦታ ለመሄድ ሞክረሻል? ገዳም ምናምን በዚህ ጉዳይ ያ ማለት ለሰዎች እንግዲህ እንደሚረዱትና እንደሚገባቸው ልክ ስፒሪቹዋል ቦታ ለመሄድ ለምን አልሞከርሽም? ገዳም ምናምን ይሄን ነገር ምክንያቱም የምሬን ነው አይ ኖ ዲፕ ዳውን ያለው ፔን ይሄንን ሀሳብ ይዞ ለመቆየት እንደሚፈልግ አውቃለሁ። ተረዳሽኛለም? እረዳሻለሁ ቱ ሰም ኤክስቴንስ ስራዬም ስለሆነ። ግን ያንን ሀሳብ አንቺ በዚህ ሰዓት መሆን ያለብሽ ሀሳቡ ራሱ ቢያስጨንቅሽ፣ ተረዳሽኛለም? እንዴት ልሽሾ የሚል እንዴት ልውጣው የሚል አትሊስት ከሀሳቡ ጠላት ሆነሽ ነው መቆም ያለብሽ ነው። ተረዳሽኛ ሀሳቤ? ያን ኤነርጂ ላይ አይ ለዛ ነው እዚህ የመጣሁት እኮ። አንድም እኮ አመጣጤ ምንድን ነው ወይ ሳወራው ይቀለኝ የሆነ አይነት ነገር ነው። እኔ አሁን ለህዝብ ማስተላለፌ ያን ያክል ትርጉም ላይኖረው ይችል ይሆናል። እንደኔ ግን ሜቢ አይጠፋም። ግን ጠንካራ ሆነሽ ከዚህ ስቶሪ ውስጥ ጠንካራ ሆነሽ የምስራች ነገ የሆነ ቦታ ሆና ኮርታ ስትቆም ነው ትምህርት የሚሆነው። በዚህ ውስጥ ታልፎ እንደሚቆም ምናልባት አሁን ከዚህ ኢንተርቪው በኋላ ግን ሰላም ሆናለሁ ብዬ አስባለሁ። ኦልሬዲ በቃ አወራሁት እኮ እኔ ለጓደኞቼ ማወራለሁ ዘመኔን በሙሉ በቃ ስለሱ እሱ ነኝ በቃ። እና እኔ ወንድሜ እንደውም እንኳንም በነገርሽ ላይ እንኳን ሞተ ሁሉ ብሎኛል። እንኳን ሞተ እኮ በጣም ጥሩ እኮ ነው አለኝ። ለምን ስለው በተለይ ለኔ በህይወት ቢኖር እርግጠኛ ሆኜ ነው የምነግርሽ እገለው ነበር። ሶ በቃ ዛሬ እዚህ ደረጃ አልደርስም ነበር አለ። ስለዚህ የሱ መሞት ለኔ ጥሩ ነው። ያንቺን አላቅም ለምን እንደሚረብሽ፣ ለኔ ግን ጥሩ ነው። በተቻለኝ አቅም በህይወት ቢኖር ኖሮ አለ በቻልኩት አቅም ጠበቃ ነው በቻልኩት አቅም ገንዘቡን ወደ እኔ ማምጣት። ለምን በቃ የእናቴን ቤት ሸጧል ነው እሱ የማይሆን ዋጋ አስከፍሏታል። ሶ ያንን ነገር የማምጣት ያንን ካልቻልኩ ግን በእርግጠኝነት እገለው ነበር። ሶ ዛሬ እኔን እዚህ አታገኘኝም ነበርና እንደውም መሞት እኔ ምን እለዋለሁ መሰለህ ባይሞት ኖሮ በቃ ለምን እሱ ምርጅና ይመጣል እኛም እናድጋለን ያኔ ትፈልጋለህ። ሶ በቃ ሳይሞት ግን በቃ ብንጠይቀው ስለው አይ ነው እኔ በመጠየቅ እኮ መልስ አይገኝም። አይ ነው ግን በቃ እኔ እንጃ ዲቲንክ በመጠየቅ መልስ ቢገኝ ኖሮ ከባለቤትሽ ከተስማምተሽ አትቀጥይም ነበር? ለምን ታረጋለህ? ለምን ሰው ነው ዞሮ ሰው ነው ባለቤቴ ባዳ ነው ገብቷል። ባል የሚሆነ እንጂ ባዳ ነው። ባልነቱን አይረሳው። ረዳሻለሁ። ግን ይሄ ሰው ግን አባት ነው። ኦፍ ኮርስ ባህሪ ግን ባህሪ ነው ላይክ ካራክተር ነው። ባዳም ሆነ ከዘመድ በላይ ባዳ የለም አለ። ስለዚህ አይቼፍ ካራክተር ነው ማለት ነው። ሶ ስለጠየቅሽ አንቺ ራስሽ እኮ አልሽኝ ሰው አይለወጥም እንዲህ ስለተባለ ተዋለው ስላለ እንዲህ ስላለ ስለመከርሹ አብረሽ ስለተላቀስሽ አይለወጥም አልሽኝ አይደል? ታዲያ አንቺ እስከአባትሽን ቁጭ ብለሽ ስላወራሹ ምን የሚለወጥ መሰለሽ? እኔ እንጃ እንደው ምናልባት መልስ ይሰጠኝ ማለት አንደኛ እኔ እንጃ በጣም ከባድ ጥያቄ እኮ ነው የምጠይቀው። ለምን እኮ ነው በቃ ማለት አልፈለኩም ይላል። መብቱ ነው። እሱ እኮ ነው አሁን የሚልሽ አልፈለኩም በቃ መስጠት አልፈልግም ገንዘቤ አልወዳችሁም ምን ቢልስ ይቻላል እኮ አይደል? ልክ ነው አይደለም? ፖይንቴ ይቻላል። ብዙ ባይዘዌ ስለማይወራ ነው እንጂ እንደዚህ የሚል እኮ አባት እናት አለ አይደል? አዎ በደንብ ይኖራል። ኦፍ ኮርስ እንግዲህ አትሊስት ግን ይሄን ግን በጣም ደስ የሚል መልስ እኮ ነው። ያው ለኔ እኔ ምክንያታዊ ሰው ነኝ በነገር ላይ በምክንያት አምናለሁ። ግን በቃ ጥያቄ ሆኖብኝ የሆነ ነገር ሲቀር አልወድም። መልስ ማታገኝበት ቦታ ደግሞ መቆየት መልስ ማላገኝበት ቦታ ላይ ሆኜ ተጨነኩ ነው እንጂ አሁን አንተ የሰጠኸኝን መልስ ቢሰጠኝ ዋው በቃ ልክ ነው። ካልወደደኝማ መብቱ ነው።
በቃ እንደዛ ብለሽ ለራሽ መልስ ለምን አሰጭ? አክቹአሊ እውነታውም እኮ እሱ ነው የሚሆነው። ቢወደኝ እንደ ሌሎች ልጆቹ መኪናና ቤት አውርሶኝ ሞት ነበር። ግን እዚህ ጋር ደግሞ በሌላ መንገድ ያ መኪናና ቤት አይጠቅመኝም አልሽኝ። ስለዚህ እግዚአብሔር ላንቺ ውለታ የዋለልሽ ቢሆንስ? እሱ የማይጠቅመው ከሰውየው ከገንዘብ አመጣጥ አንጻር ነው የሚሆነው። ያልሰጠኝ ግን ስላልወደደኝ ነው። ለሚወዳቸው ልጆች እኮ ቢጠቅማቸውም ባይጠቅማቸውም አውርሶ ሞቷል። ኤግዛክትሊ እኮ አይወደኝም ብለሽ አክሰፕት ካረግሽ፣ ምክንያቱም አንዳንዴ ህይወት ላይ እረዳለው ፔንፉል ነው፣ ግን በእኔ አረዳድ ነው እንግዲህ እኔ ላይክ ሳይካትሪስት ባለሙያ አይደለሁም፣ ግን በእኔ አረዳድ ግን ማለት ነው ለእኔ ሰላም የሚሰጠኝ ማረፈው እንደዛ ከሆነ ራሴን እለዋለሁ። ምክንያቱም ኤቭሪዴይ ህመም ጋር ከምኖር አንዳንዴ ኦፍኮርስ ሰዎች እንደማይወዱን እኮ ግልጽ ነው። ሁሉም ሰው ይወደናል እንዴ? አይወደንም። ግን አባት አይወደኝም ሳይሆን እኔ እንጃ እኔ ነው እናቴ ምን አድርገሽዋል? እናትም አያጋጥም እንኳን አባት ገባኝ። ግን እናቴን ነው እኔ አሁን ከኛ ጋር ሳይሆን የነበረኝ እንትን እናቴን ነው የምጠይቃት። ምን ግን የሆነ ነገር አድርገሽዋል? በቃ የሆነ ማለት እኛም ማናውቀው ነገር እንዴ ሰው እንዴት ልጁ ጋር ይጨክናል? እናትሽን ብታረገው ልጆቹን ጋር አይገናኝም ነው። ሰውየው የራሱ ችግር እኮ ነው። አሁን ይሄ በሱ ችግር አንቺ ራስሽ ለምን ትቀጫለሽ? ቆይ አንድን ሰው በእሳት አቃጥሎ በጋዝ አርገፍግፎ ሰልፊ የሚነሳ ሰዎች አይተናል አለ በቅርብ ጊዜ። ይህን ሰውዬ ሄደሽ ለምን አረከው ብለሽ ጠይቂያለሽ? ከዚያ የተናነስ ሚስ ቆይ መልስ ምን ከዛ ምን ለምን አረክሽ ማብራሪያ ያሳምንሻል? ምንስ ማብራሪያ መተው ነው አይደል? አንዳንድ ነገሮችን አይደል ለእግዚአብሔር ትሰጫለሽ ፍርዱን አይደለም ከአንቺ ህይወት ጋር ግን ምክንያቱም 17 ዓመት በጣም ብዙ ነው። የምሬ ነው። ረጅም ጊዜ በዚህ ደረጃ ትላንት እንደተፈጠረ ማስታወስ ጎርቶሻል ብዬ ነው ማምነው። አረተሽኛ ደስተኛ ህይወትን ኢንጆይ ሳታረጊያት ህይወትን በንጹህና በፖዚቲቭ ሳይድ ሳታያት እየኖርሽ ነው ያለሽው ማለት ነው። ሶ ምናልባትም በዚህ ደረጃ የሚሰሩ ባለሙያዎች ማግኘት ካለብሽ የሀፍት ዱዛ የምሬን ነው የምልሽ። ምክንያቱም በፍጹም አስፈላጊ ሀሳብም አይደለም። ይቅርታ አርገሽለት እንደ ፍጥር ጥሩ ብለሽ የራስሽን አዲስ ህይወት አዲስ ፖዚቲቭ ነገር ማየት ነው እንጂ ስለዛ ነገር ባሰላሰሽ ቁጥር ውስጥሽን እየበላው እየጎዳው መልስ ለማታገኝለት ጥያቄ እንቅልፍ እያጣሽ እየታመምሽ ነው የምትሄጂው። ስለዚህ በዚህ ጉዳይ ወርም 2 ወርም ገዳም መሄድ ካለብሽ የሀፍት ዱዛት ግብ መፍጠርም ካለብሽ ከፈጣሪ ጋር የምሬን ነው የምልሽ። አንድ ጥያቄ ያለኝ መጨረሻ ምንድነው ምኞትሽ? የምስራች ምኞትሽ ምን ቢሆን ደስ ይሻል? ፖዚቲቭ ነው ፈልገው። አይ ፖዚቲቭ ምኞትሽ ምንድነው ቢሆንልሽ የምትፈልጊው? ምንም ኔጌቲቭ ምኞት ሊኖረኝ አይችልም እንጂ ምኞቴ ከልጄ ጋር አባትሽ ጋር እንዳይገናኝ ብዬ ነው። አይ ነው ከሱ ጋር አይገናኝ። ከሱ ጋር እሱ እኮ ሞተ መቼስ ከሱ ጋር መኖር አለ። ያው እሱን ሀሳብ ሳይሆን ጀነራሊ ኢን ዘ ፊውቸር የምታየው ንጹህና ፖዚቲቭ የሆነ ነገር ምንድነው? ከልጄ ጋር መኖር፣ ልጅሽን አብረሻት መኖር። ሌላስ ስራ ዋይስ ምንድነው መስራት የምትፈልጊ? ሞካከራለሁ። ማስታወቂያ ጉድ እንደዚህ ከነሰራይት ጋር ምናምን እንደዚህ ሞክራለሁ፣ ግን ጠልቆ የመግባት ነገር የለም ነው እንጂ በሱ ብዘልቂበት ደስ ይልሻል? በደንብ ንግድ ላይም ሞክራለሁ፣ ግን ሞር ቢሆን ደስ የሚለኝ የሆነ ማስታወቂያ ላይ ነው እንደዚህ ብሳተፍ ደስ ይለኛል። ስለዚህ ይሀፈላ ብዙ ምሰሪው አለሽ። ይሄን ሀሳብ በዚህ ሀሳብ ቢዚ መሆን አይጠበቅብሽ። የምሬን ነው። ለልጅሽ ስትይ ብዙ ምሰሪው ነገር አለ ወደፊት። አዎ እንዴ በደንብ የምሬን ነው። በጣም ብዙ ኃላፊነት አለብሽ ማለት ነው አይደል? አዎ እሷም ጎበዝ ነች፣ ትሰራለች። አሜዚንግ። ምን ትሰራለች? እንደዚህ ክረምት ላይ ስትመጣ ባገኘችው አጋጣሚ ከነሰራይት ጋር ማስታወቂያ ትሰርታ ትሄዳለች። አሜዚንግ፣ ደስ ይላል። ጎበዝ ነች በጣም። በዚህ አጋጣሚ ማስታወቂያ ማሰራት የምትፈልጉ ሰዎች ካላችሁ እኛን አፕሮች ማድረግ ትችላላችሁ። ኮንታክቷን እንሰጣችኋለን አይደል? ሶ እንደዚህ አይነት ፖዚቲቭ ነገር ነው ማሰብ የሚሻለው አይደል? እውነት ነው። ያ ሌላውን ታዩ ልክ ነው። አይ መተው ነው ባይዘይ። ግን ከዚህ በኋላ የምሬን ብታምንም ባታምንም የምሬን በቃ የሆነ እንደዚህ መተው ስትለኝ በተለይ ደግሞ ሰው እያቃጠለ ለምን ብለሽ ብትጠይቂው እንዳልከው ነው። በቃ ሰው ፈልጎ ምንድነው የሚባለው አውቆ የተኛም ቢቀሰቅሱት አይሰማም። ኤግዛክትሊ ያ ሰው የራሱ የመጣበት አድርጎ ሄዷል። በቃ ያመነበትን ነገር ኤግዛክትሊ መብቱ ነው። ወልዶኛል ግን እንደ ልጅ አለመቁጠር መብት አለው። ኤግዛክትሊ ገብቷል። ወልዶላታል ግን አለማክበር መብት አለው። ኤግዛክትሊ ያ ከእናትሽ ጋር ይገናኝ የራሱ ችግር ነው። ግን ምንድነው በጣም ደግሞ ምን እንደሚያናድደኝ ታውቃለህ? እኔ በሱ ምክንያት ከእናቴ ጋር መግባባት አለመቻሌ በራሱ እንድታገዝሽ ስለምትፈልጊ እኮ ነው። እናትሽ ግን ትክክለኛውን ህይወት እየኖረች ነው እዚህ ምድር ላይ። ብትሞት መጥፎ ነገር አታወራም። ብትሞት ትክክለኛ ህይወት እሱ ነው። ምክንያቱም የሰማዩን ማጣት የለባትም። ሰው አንድ ቀን አያወራም። በቃ ጎበዝ ነች። እኔ አሁን እሳቸውን ህይወት በጣም ነው የምወደው። ለምን እንደሆነ ታውቂያለሽ? ኦፍ ኮርስ ሰዎች ፔን ሲኖርብን እንደዚህም ሼር ማድረግ ማካፈል እኮ እንፈልጋለን። ይሄ እኮ ኖርማል ነው። ግን በቃ ጀግና ነች። ለምን እንዳልኩሽ ታውቂያለሽ? ከባለቤትሽም ጋር በነበረው ግንኙነት ያላት ነገር በጣም የተረጋጋ ነው። ያ ጥሩ ነው። ምክንያቱም ታመሽ እንዳልኩሽ ነው ቅድም ከጠላትሽ ወገን መቆም የለብሽም።
ጠላትሽ ያ ህመም ከሆነ ያ ቁስል ከሆነ እሱን እየተንከባከብሽ በሆነ ነገር እያሳደግሽ አመታት አይደለም የሚቀጭጭበትንና የሚደርቅበትን መንገድ ነው ፈለ የሚደርቀው በምንድን ነው? በመርሳት ይቅርታ በማድረግ በመተው እኔ ምን አገባኝ እሱ ላጠፋው ጥፋት። ምክንያቱም አንቺ ዛሬ ተነስተሽ ልጅሽን አያርግብሽና ብትጠያት ከልብሽ ቦታ ባይኖርሽ ጉዳይሽ ባይሆን ልጅሽ ባንቺ ስትሰቃይ መኖር አለባት? በቃ አንቺ ያሳለፍሽ ህይወት ነው እንደዛ ክፉ ያደረገሽ። ስለዚህ ምን ታርግ እሷ? አሁን እሷ አንቺን እያሰበች እናቴ ግን ለምን ጠላችኝ ለምንድን ነው ማትወደኝ እያለች ዘመኗን ትኑር ነው አይደል? በቃ አንቺ ችግር ስላለብሽ ነው ያናረክሽው። ትክክል ነው። ስለዚህ the only way ያ ነው ብዬ አስባለሁ። እንግዲህ መተሽ ሀሳብሽን ሼር ስላደረግሽ እግዚአብሔር ያክብርልን። የምር ከልባችን እናመሰግናለን። ሰዎች ቢማሩ ብለሽ የምታስቢው ነገር አለ ግን ካንቺ ያሳለፍሽ ህይወት? ያው ያወራነው 2 ህይወት ነው። ከአንደኛው የሚማሩት ምናልባት እንደሱ አይነት አባት ይኖራል ብዬ አላስብም። ግን ካለ ልጅ እኔ ልወለድ ብሎ አይመጣም። ገባ? ፈልገህ ነው እንዴት ወለድከው አይደለም። አንድ ልጅ በስተት ሊመጣ ይችላል። 2-3 ልጅ ወልደ ግን ያንን ቤተሰብ ቼክ አለማድረግ እዚህ ደረጃ ያደርሳል። አሁን እኔ መኖር አትበለው በቃ እኔ ደስተኛ አይደለሁም። እንደዚህ አይነት እኔ ባወራሁት አይነት ታሪክ ውስጥ እያለፈ ያለ አባት ካለ ወደ ራሱ ቢመለስ አሜዚንግ። በቃ እኔ ልጅ ላይ ያለው ኢምፓክት ልጅን ያክል ነገር እዛ ባይዘው አይኖርም። ይሄንን እርግጠኛ ሆኜ ነው የምነግርህ። እንደሱ አይነት አባት ይኖራል ብዬ አላስብም። ይኖራል ምናልባት ግን ካላችሁ ግን ተው ማለት ልጅ ሆኖ አይቀርም፣ ያድጋል። ሲያድግ ደግሞ እንደዚህ አይምሮ ተጎድቶ ነው የሚያድገው ማለት ነው። እና አለማገዙ ብቻ ሳይሆን ሳይኮሎጂካሊ የሚጎዳ ልጁ ገብቷል አይደል? አለማገዙ እንዳለ ሆኖ ግን በጣም እኔ አላቅም ወይ እኔ አጋንኝ ይሆን አላቅም። እኔ በጣም የተጎዳሁት በጣም ምናልባት አሁን ይሄ ፕሮግራም ከተላለፈ በኋላ ምናምን ልተወው ይችላል። ምን ሆኜ ነው ሁሉ ምልበት ቀን ሊመጣ ይችላል። እንደዚህ አይነት አባቶች ካላችሁ ልጅ ሆኖ ስለማይቀር ስለሚያድግ እድሜ ነው የኔ አባት ስለሞት አይደለም። እድሜ ዘልዛላ ነው። እርጅና ይመጣል። የዛን የሚደግፍ ልጅ ነው። ገባ? ዛሬ ደግፈ ያላሳደግከው ልጅ ነገ አንተን አይደግፈ። ስለዚህ በተቻላችሁ አቅም እናት ነች ሁሌ። አባቶች ግን እንደዚህ አይነት ግፍ ልጆቻችሁ ጋር ባታደርጉ መልካም ነው ብዬ አስባለሁ። ኃላፊነት ይወሰዱ፣ ኃላፊነት ይሰማችሁ። ሌላ ምናልባት በዛኛው ታሪክ ውስጥ እንደዛ ቀናተኛ አይነት ህይወት ውስጥ ያላችሁ ሴቶች ከባድ ነው። ያ በእውነት ከባድ ነው። እንግዲህ በድጋሚ እግዚአብሔር አክብርልኝ ስለመጣሽ። አመሰግናለሁ። እሺ ሰላም ሁኚ።